ያልከውን እንዳትደግሞ ኪሚጽዮ ወላ ያልሆነ ነገር ብሎ ደግሞ እኛንም እናንተን የሚያስከፋችኋልና ምን ያልኩት ነው? አይ አንተን አይደለም እውነተኛውን ነው ያልኩት። ምን አለኝ እኔ እንትን አለ ስራ በነገራችን ላይ ስራ እየሰራሁ ነው። እኔ እንትን ምን ማወራውና እንቀሳቀሳለሁ። ኮሜንት አላለብሽ። አይ እኔ ኮሜንቱን አላየውም አክቹሊ ወይ ቆይቷል ከጻፈ እና ተኝቷል መሰለኝ። ዴቫን ሰማሁት። ኦኬ አዎ አለው ወጣ ብዬ ነበረ። እሺ እውነተኛው ምን አለ ነው ያላችሁት? እኔ አላየሁም። ኮሜንቱን የሚያየው አልነበረም። እንትን ብሎ ነበረ ካያችሁት አላውቅም። ገደሉት ምናምን ሲል እነሱ ማለቴ አዳነኝ ትላለህ ብዬ ጽፌለት ከዛ በኋላ ዝም አለኝ። እሺ ጠይቁት። እሺ እውነተኛው አለክ? የለም። እሺ እዩ ያው እንደሚነግረን ከሆነ ኢየሱስ ምድር ላይ ሰው ብቻ ነው ምድር ላይ ባለበት ሰዓት ሰው ብቻ ነው የሚለን ነገር አለ። ከዚህ ተነስተን ኢየሱስ ይመለካል እንዴ ምድር ላይ በነበረ ጊዜ? አይ አምላኪ ነው እንጂ አይመለክም። እሱ ራሱ ያመልካል። እሺ እሱን ማምለክ ግን እንዴት ይታያል? የጣዖት አምልኮ ማሻረክ ይሆናል? አይ እንትን ጣዖት አምልኮ የሚባለው እግዚአብሔር ካዘዘው ወይም ከተናገረው ከዛ ውጭ ላሉ ነገሮች መስዋዕት ማቅረብ፣ ሌሎችንም ነገሮች ማቅረብ እሱ የተከለከለ ነው። እሱ ጣዖትን ማምለክ ነው። ነገር ግን እግዚአብሔር ስልጣን ለሰጠው ኃይል ለሰጠው ለሱ ይሄንን ስም ለሰጠው እሱን ማምለክ ግን ጣዖት ማምለክ አይደለም። ለምን? እሱ ፈቅዷልና። ለዛ ነው ኢየሱስን የምናመልከው። ለዛ ነው። ሰው ያለ ታመልከዋለ ነበር እንዴ? ኖ አይደለም። ምድር ላይማ ሰው ሆኖማ ስራውን ጨረሰ። ከመምጣቱም በፊት በአምላክነት በእግዚአብሔርነት ይኖራል። አይ ምድር ላይ እሱ ማምለክ ትክክል ነው? አልተመለከም። አይደለም። ምድር ላይ እያለማ ማምለክ ማንንም አላመለከው። እሱ ማምለክ ተገቢ ነው? መቼ? ምድር ላይ ኖ ልክ አይደለ አላለማ። እሱ በአምላክነት አልመጣም። የአምላክነት ባህሪም የለበትም። አምላክ ተብሎም አልተጠራም ምድር ላይ። እግዚአብሔርም ተብሎ ስሙ አልተጠራም። ኢየሱስ ነው፣ የማርያም ልጅ ነው፣ የሰው ልጅ እንደገና የእግዚአብሔር ልጅ ነው። ጌታ ተብሎ ተጠርቷል። ነገር ግን ጌታ ብሎ የጠራ አምላክ ለማለት ለምንድን ነው የሚደበቀው? ስለዚህ ስላልሆነ ዛሬ ክርስቶስ ጌታም የሆነ ተወልዶላቸዋል ነው የተባለው። ለምን? ጌትነቱ ገዢነቱ ለተወሰኑ ነገሮች ስለሆነ ለዛ ነው። ወርሺፕ ይደረግ ወይም አምልኩት አልተባለም። እሱም እኔን አምልኩኝ አላለም። እስከ ትንሣኤው በፍጹም ሰውነትን የተመላለሰው ሰው ነው። ያንንም ዋጋ የከፈለው ሰው አምላክ ከከፈለልኝማ አምላክ ከሞተልኝማ ምኑን አዳነኝ እላለሁ? ምን ሰውነትን ለምን ወሰደ? ማንን ለመሸወድ ነው? አምላክነት ላይ ሆኖ ማዳን አይችልም? ሞትንስ ለምን ይቀምሳል? በቃ አምላክነት ከሆነ ሰው መሆን አያስፈልገው። እዚህ መጥቶ የሚታረደው ውስጥ አምላክነት ይዞ ፌክ ነው ማለት ነው። ለምን? አምላክነት ያንን ስጋ እንዳይታረድ ማድረግ ይችላል። ነገር ግን ስላልቻለ ነው፣ ከአቅሙ በላይ ስለሆነ ሰው ስለሆነ ነው። እቺ ጽዋ ከኔ ተለፍ ብሎ አምላኬ ይቺ ጽዋ ከኔ ተለፍ ያለው ሰው ስለሆነ ነው። አለበለዛ አውቆ ነው ማለት ነው። አምላኬ ይቺ ጽዋ ከኔ ተለፍ ሲል አውቆ እየሸወደ ነው ወደሚል ነው የምንመጣው። ነገር ግን ፍጹም ሰው ሆኖ ነው ስራውን የሰራው። በፍጹም ሰውነት ስለተመላለሰ ነው እኛም በእግዚአብሔር ጸጋ ወደዚህ ማንነት እንድንመጣ በእግዚአብሔር ጸጋ
ልክ እንደ ክርስቶስ ሰይጣን እንድናሸንፍ ሌሎችንም ነገሮች እንድናሸንፍ እሱ ምሳሌ ሆነልን። ሰው ነው ለሰው የሚሆነው። እኛም ደግሞ ልክ እንደ ክርስቶስ ከኔ ይልቅ ጓደኛ ይሻላል ብለን ከኔ ይልቅ ለሰው ለሌላው መሞት ሌላውን መውደድ ወደሚል ትምህርት ያስተማረን ሰው ስለሆነ ነው። በአምላክነትማ መምጣት የማይገባውም እዚህ ምድር ላይ እዛው ሆኖ መጨረስ ይችላል። እሺ ነገር ግን ክብሩን ትቶ የባሪያን መልክ ይዞ ምንም ፓወር ለሰው ነው እዚህ ሲመጣ ነው በመንፈስ ቅዱስና በኃይል የተቀባው። ታዲያ ይሄን ሰው ማምለክ ልክ ነው? አሁን ሰው ነው እንዳልከው በቃ ጥሩ ነው እኮ የምትነግረን ነገር ያስኬዳል። ታዲያ ይሄን ሰው ግን ማምለክ ማለት ትክክል ነው? እንዴት ይታያል? እኔ በታይም ጋፑን እንትን ብዬ ነው። አሁን ኢየሱስ ክርስቶስ በምንነት ይገኛል ከተባለ አሁን ከሆነ አምላክ ተብሎ ስለተጠራ ለእግዚአብሔር የምታመጣውን ወርሺፕ ለኢየሱስ ክርስቶስም ብታመጣው ምንም ለምን አባትና ልጅ ናቸው፣ የሚቀናኑበት ነገር የለም። አንድ አይነት ነው የሚደርሰው ወርሺፑ። ለኢየሱስም ማድረግ የእግዚአብሔር ነው፣ ለእግዚአብሔርም ወርሺፕ አደረክ ለኢየሱስ ነው። አሁን ችግር የለውም። ምድር ላይ እያለ ግን ወርሺፕ አልተቀበለም። እሱ ራሱ እኛ ለምናውቀው እንሰግዳለን፣ መዳን ከአይሁድ ነውና እኛ ለምናውቀው እንሰግዳለን ያለው እሱ ራሱ ሲሰግድ የነበረ ነው። ለምን ሰይጣንም ሲፈትነው ሂድ አንተ ሰይጣን ለጌታ ለአምላክህ ብቻ ስገድ እርሱንም አምልክ ተብሎ ተጽፏል ነው ያለው። ስለዚህ የሚመለከው እግዚአብሔር እንደሆነ ነው ያስረዳ። ነገር ግን ሞትን አሸንፎ ሲነሳ ግን ከሙታን ሲያስነሳው ከአለቅነት ከስልጣንም ከኃይላትም በላይ ያለውን ስም ሰጠው። ጉልበት ሁሉ ለዚህ ስም ይንበርከክ ስለተባለ ነው አሁን ለክርስቶስ ስግደት የምናቀርበው። ከዛ በኋላ ስለተሰጠው ስልጣን የሰጪውም እግዚአብሔር አብ ስለሆነ እግዚአብሔር ያለውን ስለምንሰማ አሁን ያንን እናደርጋለን። ምድር ላይ ግን እስከ ትንሣኤው ድረስ በፍጹም ሰውነት ነው የተመላለሰው። አዎ ጥያቄ ግን ምንድን ነው ታዲያ ፍጹም ሰው የሆነን አካል ማምለክ እንዴት ይታያል? ይህ ተገቢ ነው ወይ? እግዚአብሔርስ ይወደዋል ወይ ይሄን ድርጊት? ሚውት አድርጋል። ኦኬ አልኩ። ታይሙ ላይ ልክ አይደለም። የዛን ታይም እኮ ያመለከውም የለም። እንደውም እኮ ሲያሳድዱት ነበር። አይደለም አምላክ ነኝ ብሎ የእግዚአብሔር ልጅ ነኝ አባቴ እያለ ስላለ ነው ሲያሳድዱት። ቶማስ አምላኬ ብሎታል ይላሉ አንዳንድ ምዕመናን። ቶማስማ ከትንሣኤው በኋላ እኮ ነው። ቶማስ ከትንሣኤው በኋላ ነው እንጂ ከትንሣኤው በፊት አምላኬ ብሎ አላለው። ከትንሣኤው በኋላ ግን ነገርኩ እኮ ከሙታን ሲያስነሳው ይላል። አየህ ሳይሞት በፊት አለቅነት ስልጣን ቢኖረው ኖሮ ከተነሳ በኋላ ስልጣን አይሰጠውም ነበር አለዋ። ከተነሳ በኋላ ግን ከሙታን ሲያስነሳው ከአለቅነት ከስልጣንም ከኃይላትም በላይ ያለውን ስም ሰጠው ይላል። ሳይሰጠው በፊት ይሄ ከነበረው ለምን ይሰጠዋል? ስለሌለው ነው። ልክ ከሙታን ሲያስነሳው ይሄን ስልጣን የሰጠው። ከዛ ጉልበት ሁሉ ለዚህ ስም ይንበርከካልለት እንጂ ቶማስ የሰገደው ቶማስ አምላኬ ሆይ ያለው ከሙታን ከተነሳ በኋላ ነው እንጂ ምድር ላይ እስከ ሙታን ትንሣኤው ድረስ ግን በፍጹም ሰውነት የተመላለሰው። የተከፈለውም የሰው ደም ነው፣ የአምላክ ደም አይደለም። የሞተውም ሰው ነው እንጂ አምላክ አይደለም። አምላክ አይሞትም። ማዳን ቢፈልግ እዛው ሆኖ ለምን ሰው ይሆናል? እዛው ሆኖ መጨረስ ይችላል። ሰው የሆነበት ምክንያት ግን ወደ ፈጠረው በመልኩ ወደ ምሳሌው ወደ ፈጠረው ማንነት ነው። ወደዛ ነው የመጣው። ሰው ሆነ፣ ጨረሰ። ከዛ በኋላ አምላኬ አምላኬ እያለ የኖረው አምላክ አለው። እግዚአብሔር አብ የኢየሱስም አምላክ ነው፣ የኛም በኋላ ነው ማለት ነው። ሹመት የተሰጠው ከሞት በኋላ ነው ማለት ነው። እውነት ነው። ከዛ በፊት በአናጢነት ሙያ ነበር የሚኖረው። አሁን እንደማንኛውም ሰው እንደማንኛውም እንደተቀባ ሰው እግዚአብሔር ኢየሱስ ክርስቶስን በመንፈስ ቅዱስና በኃይል ቀባው። እሱም የታመሙትን ነው እየፈወሰ በአጋንንት የተያዙትንም ነፃ እያወጣ ዞረ ነው የሚለው።
ስለዚህ እንደማንኛውም ሰው እንደማንኛውም ነቢይ ተቀብቶ በቅባት ነው እንጂ የኖረው በአምላክነት አይደለም። ለምን አምላክነቱን ሊያስረዳን እንኳን የሚችል አንድም ጥቅስ የለም በምድር ላይ ሲመላለስ። እሺ ጥያቄ ያለው መጠየቅ ይችላል። ኢየሱስ ምድር ላይ በኖረበት ጊዜ ሰው ነው። በቃ እሱ ለሱ አምልኮ ራሱ አይገባውም። ከሞት ከተነሳ በኋላ ነው ስልጣኑ ምንም ተሰጠው። ከዛ በኋላ ነው እያመለክን ያለ ነው የሚለን። ዴቭ አለ አንድ እንትን ልናገርና ሶሪ እውነተኛው የተናገረውን ነገር አንዳለና ኮሜንት አየሁና እና አንድ እንትን አለ ጸረ የሚባል ነገር ጽፏልና በጣም ፖለቲካ የጻፈውን ጽሑፍ አለ። እውነተኛው እስራኤላውያን የእግዚአብሔርን ነቢያት ልጆችም የገደሉ ምስኪኖች ናቸው እኮ ብሏል። በነገራችን ላይ ይኸውልህ እውነተኛው የምትወያይ ከሆነ ከኔ ጋር መወያየት ትችላለህ። እንደዛ አይነት ጸረ የሆነ ነገር ግን ባጽፍ መልካም ነው። እስራኤላውያን የራሳቸውን ልጅ ነው የገደሉ። ኢየሱስንም የራሳቸውን ወንድም ነው ከኛ ፈነገጠ ከኛ አስተምሮ ውጭ ነው ብለው ነው ሌላን ህዝብ ሄደው አይደለም የጨፈጨፉ። የራሳቸውን ልጅ ለምሳሌ አንድ ኢትዮጵያውን የመግደል መብት አለ። አንድ ጣልቃ ገብቶ ኢትዮጵያውን ለምን ተገደልኸው ተብሎ አይጠየቅም። ምክንያቱም ኢትዮጵያውያን በልጆቻቸውን ይቀጣሉ። እስራኤላውያንም የራሳቸውን ዜጎች ነው የቀጡ፣ ማንንም ሄደው አይደለም። እና ልጆቻቸውን በቀጡ እንደዚህም ቢያደርጉ ራሱ ሌላን ህዝብ አይደለም ሄደው አንደኛ እስራኤላውያን የሚለውን እንደዚህ ፖለቲካ ነገር ተጠቅሟልና ይሄ ደግሞ ያው አንዳንድ ሰዎች አሉ እንትን የሚያደርጉ ለመሰደብ ምክንያት ሁኜ እኔ እዚህ ቤት አልገባምና ትንሽ ኮሜንት ስራ ላይ ስለሆኑ አሁን ኮሜንቱን ነው ያየሁት። ፖለቲካ ነገር ስለሰራ ብዬ ነው። ቀጥሎ መቼ ነው? እኔ ምንም የታየኝ ነገር የለም እስካሁን። ያየው ወደ ታች አድርጌ እኔ አንስቼዋለሁ። ላንብብልህ። እውነተኛው የኢየሱስ ማን ነው የሚል ልጅ ነው። እስራኤላውያን የእግዚአብሔር ነቢያት ልጁንም የገደሉ ምስኪኖች ናቸው እኮ ይላል። እስራኤላውያን ነው ያለው። ስለዚህ እስራኤላውያን የራሳቸውን ዜጋ ነው የቀጡ፣ መቅጣትም መብት አላቸው። ልክ ኢትዮጵያውያንን የኢትዮጵያ መንግስት ኢትዮጵያውያንን መቅጣት ይችላል። የእስራኤል መንግስት ለምን ኢትዮጵያውያንን ገደላችሁ ብሎ ጣልቃ ይገባል። በመጽሐፍ ደረጃ ሄዱ፣ በታሪክም ሄዱ አውቅም እሱ ነው በታሪክ መጥቶ ለምን የእናንተን ቤተሰቦች ቀጣችሁ እያለ እየከሰሰን ያለ ማን ነው? እሱ እስራኤላውያን የራሳቸውን ቤተሰቦች የፈለገውን ማድረግ መቅጣት መብት አላቸው። በእንጨትም መግደል መስቀልም መብት አላቸው። መጥፎ የሆነውን ሰው ኢትዮጵያውያን እንደዛ አረጋችሁ ብለን እኛ ሄደን አንከስም። እሱ ደግሞ እንደዚህ ብሎ ጸረ የሆነ ነገር ማስተላለፉ በጣም ለማወቅ ነውና ከፈለገ ከኔ ጋር መወያየት ከፈለገ በሌላ ቀን እንወያያለን። እሺ ለመሆኑ አሁን ባነሳው ላይ እስቲ ክብረትና እዩ ይመልሳሉ። በዚህ ነገር ባለውለታ ናቸው ወይስ ጠላት ናቸው? እናንተ ትድኑ ነበር? አሁን ወንድማቸውን ባይገሉ ምን ነበር የመዳን ተስፋ አላችሁ ወይ? ወይስ ዘላለም መቃብር ውስጥ ነበር የምትቆዩት የሚለውን እስቲ ያስረዱናል። እሺ መጀመሪያ እኔ አይ ቲንክ አንድ ነገር ልናገር። ስለ እስራኤላውያን ሲወራ አንድ ማስመር ያለብን መስመር አለ። ፖለቲካ አንድ ርዕስ ሆኖ ማውራት ይቻላል። አሁን ያለውንም ምናምን በዓለም ላይ ምናምን ማለት የታሪክም መልካም ነው መወያየት ማለት ነው። በሃይማኖት አቅጣጫ ከሆነ የምናወራው መጽሐፍ ቅዱስ ላይ ያለውን እስራኤል አንዳንዴም ከኪዳን አንጻር እንደ ህዝብም እንጂ እንዲህ ነው ብሎ አንድን ህዝብ አታክ ለማድረግ ማውራት ስህተት ነው። ክርስቲያኖች ይህንን ብናስተውል እላለሁ። እስራኤልን መጽሐፍ ቅዱስ በሚወቅስበት ማለት ምንም እኮ መጽሐፍ ቅዱስ ነቢያት ይወቅሳሉ፣ እስራኤልን ኢየሱስም ይወቅሳል፣ ሐዋርያትም ይወቅሳሉ። ግን እንደ ጠላትነት ሳይሆን እንደ ስህተት ምናምን ተደርጎ መታረም ያለባቸውን ማለት ሰው ሁሉ እያንዳንዱ ህዝብ የሚወቀስበት ነገር አያጣውም። እሺ ስለዚህ እኔ አሁን ማወራው ምንድነው? ትክክል ነው። እዚህ ጋር እኛም ሰዎች ብዙ ጊዜ ስለሚቀላቀሉ እንታታባቸው እኛ ፖለቲካ እንትኖች ውስጥ አንገባም እና
እምነት ላይ ብቻ ስለሆነ ነው። አሉ ቤቶች አሉ በዚህ ጉዳይ የሚያወሩ እዛ ገብቶ ሀሳብ እንደፈለጉ መግለጽ ይቻላል። ትክክል። ከቀላቀል ነው ፖለቲካ ብዙ ነገር ጥሩ ርዕስ ስለሚጨመላለቅ ነው። ራሱ ምንም በጣም ትክክል። ማንወጣበት እንትን ውስጥ ነው የሚያስገባ። ምንም ትርጉም የሌለው ነገር ነው በዛ ላይ። ለዛ ነው እውነት ነው። ሰው ደግሞ እሱ ነው የሚመቸው። ያው እንትን ነው እንደ ስኳር ነው ፖለቲካ። እንትን ደግሞ ሃይማኖት ደግሞ እንደ ውሃ ነው። ሃይማኖት ጠቃሚ ነው። ፖለቲካ ትንሽ ይመቻል፣ ይጣፍጣል፣ ትጫጫሃለህ። እንትና በደለኝ፣ እንትናን እንደዚህ ላጥፋው፣ እንዴት ነው ምናምን ወዲያው እዚሁ የምታየው አይነት ነገር ስለሆነ ፖለቲካ ለማንኛውም አእምሮ ቀላል ተደርጎ ስለሚታይ ይገቡበታል ብዙ ጊዜ ሰዎች። ሃይማኖት ደግሞ ከስር ነው ያለው የሰውን ምንድን ነው መንፈሳዊ በቃ ይሄ ሞራሊቲ ጉዳይ ስለሆነ የሚነካው ትንሽ ይከብዳል ምናምን። ኤኒዌይ ለማንኛውም ዴቭ እንዳልከው ነው። እኔም በዛ እንትን ለማለት ነው። እሺ ወደ ጠየቀው ጥያቄ እስራኤላውያን ባለውለታችሁ ናቸው ወይ ላልከው ይሄንን 100 ጊዜ ተጠይቄ ይሆናል። 100 ጊዜም የመለስኩት የዮሴፍ ታሪክ አለ። በቃ በደንብ አድርጎ የሚመልስላችሁ እንደዚህ ለሚጠየቀው ጥያቄ ማለት ነው። ሰው ለክፉ የሚያደርገውን እግዚአብሔር ለመልካም ይጠቀማል። መልካም የሚባለው ምን አስቦ ነው ያደረገው ነው። እስራኤላውያንና ሮማውያን በዛ የነበሩት በተለያየ በራሳቸው አጀንዳ ብለው ኢየሱስን ገድለውታል። ሰይጣንም ይሄ ይሁዳን አሁን ሰይጣን ገባበት ይላል። የሰይጣንም ሐሳብ ነበር። ምን አስበው ነው ግን ይሄን ያደረጉት? ለኛ መዳን ነው ወይስ ምንድን ነው ሲባል አይ አይደለም፣ ወይ ሕግን ጥሷል እንደዚህ ለምን ህዝቡን ያሳስታል፣ ወይ የቄሳርን መንግስት ስጋት ውስጥ የሚጥል ነው ምናምን በሚል ነው እንትኑ ያለው። የህዝብ የዓለም መዳን አይደለም አጀንዳቸው። የሆነ ሰው ካለ እኔ ማየት ፈልጋለሁ መጽሐፍ ቅዱስ ውስጥ ያንን አጀንዳ ያደረገው ማን ነው? እግዚአብሔር ነው። ስለዚህ ባለውለታችን ማን ነው? እግዚአብሔር ነው። ኢየሱስም ይህንን አውቆ ለአዲስ ኪዳን የሚፈስ ደሜ ነው ብሎ በፈቃዱ እሱም ተሳትፏል። ኢየሱስም ባለውለታችን ነው። ከዛ ውጭ ያለ ነው ግን እኔ እንደማምነው ያው ዴቭ ታውቃለህ፣ እኔም ገድየዋለሁ ኢየሱስን ባይ ነኝ። ምክንያቱም የሰው ባህሪ እኔም እዛ ቦታ በሆን መንግስቴ ቢነቃነቅብኝ አንድ እኔ የሮም ንጉስ በሆንና አንድ ከትንሽ ግዛት ይሁዳ ከምትባል ቦታ ተነስቶ የይሁዳ ንጉስ ነኝ ሲል ባገኝ አንድ ሰውን ምንድን ነው የማደርገው? እኔ ራሴን ስለማውቀው ገድለዋለሁ ምናምን እና ሰው ያው ሰው ነው። ስለዚህ እኔም ባለውለታ አይደለሁም የራሴ እግዚአብሔር ነው። የሰውን ክፋት ልክ ዮሴፍ እሷን ታሪክ በአጭሩ ልበላትና ዮሴፍ ምን አደረገ? ህልሙን ተናገረ። ከዛ በህልሙ ቀንተው አልገደሉትም። በእርግጥ ሊገድሉት ብለው ምናምን፣ ከዛ ግን ጉድጓድ ውስጥ ጣሉት። ማንም ይሄ ሄዶ ግብፅ ሀገር በዚህ ውስጥ አልፎ ያድነናል ብሎ ያደረገ የለም። እዛ ውስጥ 12ቱም ወንድማማቾች ውስጥ ምንድን ያደረጉት እነሱ ይሄ በቃ እንትን ነው እኛ ላይ ሊነግስ ወይ ምናምን የሚፈልገው ምናምን ይላል ብለው በቅናት ይሄ ተጽፏል። ስለዚህ አስበውበት ስላልሆነ ባለውለታ አይደሉም ነው መልስክ። ሲበዛ ተምታታብኝ፣ ከእግዚአብሔር ጭብጡ ጠፋብኝ። እሺ ይቅርታ። አይደሉም። ማንም ሰው ባለውለታ የለም ከእግዚአብሔርና ከልጁ በስተቀር። ለእናንተ አስበው ስላላረጉት ሰው ክብረት መሰለ የሚጠየቀው ጥያቄውን አብዛኛው ጊዜ ክብረት ምን አለ መሰለ፣ እስራኤላውያን የሚባሉ ህዝቦች አሉ። ዮሴፍንም ሲሸጡት ሌላንን ሰው አይደለም የሸጡት፣ ወንድማቸውን ያደረጉ። ስለዚህ ከሌላ ውጭ የሄዱ አይደሉም። እስራኤላዊ የራሱ አስተዳደር፣ የራሱ ባህል፣ የራሱ አመጋገብ፣ የራሱ መጽሐፍ ያለው ህዝብ ነው። ኢየሱስንም ሲመጣ ቢፈርዱበትም ራሱ የሌላን ዜጋ ሄዱ አይደለም የፈረዱበት። ለምሳሌ አንድ ኢትዮጵያዊ አለና በኢትዮጵያዊነን የሆነ ወንጀል ቢፈጠር እስራኤል ሄዳ ኢትዮጵያውንን ለምን ገደላችሁት ብላ ኢትዮጵያንን መንግስት አትከስም። ኢትዮጵያ መንግስት የራሱን አስተዳደር ይሰጣል። እስራኤል የራሷንን የፈለገውን ፖለቲካውም ሆነ ሃይማኖታዊ ነገርም ሆነ የራሷን ዜጋ ነው የራሷን ወንድም ነው ያደረገችው።
አዎ ነገሩ ትክክል ነው ትላለህ። የራሱም ቢሆን አዎ እሱ ላይ ተስማምተህ ሌላ ሰው ጋር ሄዳ አይደለም። እሱማ ከሚስዮን በምትለው ነገር እኮ የዛ ሀገር ዜጋ ነው ሊቀጣ የሚችለው። ይሄ እኮ ታዲያ መቼ ሌላ ሂዶ ሌላ ሰው አይቀጣው። በዛው ሀገር እንትን ነው እኮ ትክክል ነው እኮ ላው አሁን ለምሳሌ ተጠያቂ የሚሆነውስ አሁን ለምሳሌ እስራኤላውያን ኢየሱስን ገደሉ ከተባለ እና ምን ይፈጠር? ወንድማቸውን ነው የገደሉ ምንድነው? እሺ እንደው ይገደል ከተባለ ገደሉ ከተባለ እሺ የዳ ዜጋ አሜሪካዊ ገድለዋል፣ ጀርመናዊ ገድለዋል፣ ቻይናዊ ገድለዋል፣ የእነሱን ያልሆነ ቤተሰብ ገድለዋል። መቅጣትም መሸለምም የሚችሉት የራሳቸውን ዜጋ ነው፣ መብታቸው ነው አይደል? እንደ ዜጋ አዎ ይሄ ትክክል እኮ እንደ ዜጋ እዛ ላይ ክርክር አይነሳ። ይኸውልህ አሁን እያንዳንዱ ሰው ፍርዱ ላይ ችግር እኔ ፍርዱን እየተቃወ ይኸውልህ ክብረትዬ ፍርዱን ደግፌ አይደለም የተደረገውን ነገር ደግፌ አይደለም እኔ ሌላ እኮ አዎ ይኸውልህ አሁን ዮሴፍ ወንድሞች ነው አሁን እሱ የጻፈውን ነው በጻፈው ነው አሁን የተነሳ እኔ እሱን ይኸውልህ ቅድም የተናገርኩት ነው። አሁን ብዙ ጊዜ እስራኤል ሲባል እኔ ሁሌ ነው መስመር ማሰምረው ማንን ነው እስራኤልን እንደ ፖለቲካ እንደ ሀገር ምናምን ሄደ እሱ ሌላ ዴቭም ቅድም እንዳለው ተከፍቶ ቤት አይደለም። እኔ እስራኤል የሚለው ነው ችግር የለም። እኔ እስራኤል ላይ አይደለም አጠቃላይ እስራኤል መጽሐፉ ላይ ያለው ነው። እኔ አሁን ስለ ፖለቲካው ላይ እስራኤል መጽሐፉ ላይ ያለችውም እስራኤል አዎ ነቢያትን ገድላቸዋል ምናምን የሚባለው አለ እሱ እዛ ላይ ከሆነ የምናወራው እዛ ነቢያችን እነማን ናቸው? ሌላ ሀገር ሄደው ገድለዋል ሳይሆን አሕዛብ ናቸው ነው ወይ የገደሉት? ማንን ነው ነው? አዎ ማንን ነው በሚለው ሳይሆን እንደ አንድ ሰው ግን ንጹሑን ከገደልክ የወንድምህም ቢሆን የገዛ ወንድምህም ቢሆን ነው። እሱንማ ሰብአዊ ስነር ነው ልክብረትዬ። አሁን እኮ ኢትዮጵያዊ ነው የምልህ እኔ ኢትዮጵያዊውን አሁን ለምሳሌ እስራኤላውያን በዛን ሰዓት በመጽሐፍ ቅዱስ ያሉት የኢትዮጵያን ሄደው ቢገሉ ኢትዮጵያን ይወቅሳሉ። ኦኬ የኛን መጣችሁ ገድላችሁብን፣ የኛን ነቢያት ገድላችሁብን ብለው ይጠቅሳሉ። እስራኤላውያን ደግሞ ያደረጉት የገደሉትን የፈረዱን በራሳቸው ድንቁርናም በለው የነገስታቶችን አመፅም በለው ወዘተ በለው ግን የራሳቸውን ህዝብ ነው ምንም ነገር ቢሆን የተገደለውም ህፃናቱም በሄሮድስ ጊዜ የተገደለው እስራኤላዊ ነው። ህፃናቱ የሚገደለው እስራኤላዊ ነው። ሁሉ ነገር የሆነው እስራኤላዊ ነው። ስለዚህ ጥያቄው ያለው ከኛ ውስጥ ነው እንጂ ሌላ መጥቶ ለምንድን ነው ወንጀለኛ የሚያደርገን? ይኸውልህ ትክክል ነህ አንተ ሌላ ቦታ ሄደህ የሌላ ነገር ወረህ ምናምን አይደለም እየተባለ ያለው ነገሩ ራሱ ልክ ነው ወይ ነው። አንተ እዛ ላይ ነው ማተኮር። አሁን ለምሳሌ እኔ ምንድነው የምለው ኢየሱስ የማን ወንድም ነው? እኔ ችግር እሱ አይደለም ትክክል አይደለም። ራሱ መግደል ራሱ ትክክል አይደለም። ወንድም መግደል ራሱ መጽሐፉ አይፈቅድም። የተሳሳተ ፖለቲካ ነበረ። የተሳሳተ ፖለቲካ እና አስተሳሰብ አለ። የመንፈሳዊ ብልሹነት ነበረ። እሱን እቀበላለሁ። ነገር ግን ከዛ እናልፍም። እኔ ከዛ ያለፈ ነገር ይወል ለምን እኔን ወንጀለኛ ያረጋኛል ነው? እኔን ወንጀለኛ ለምን ሆናለሁ? ወንድሜን በገደልኩኝ ወንድሜን በፈረድኩበት ሲጀምር አልነበርክም። ቆይ ይኸውልህ እኔ አሁን ይሄ እዚህ ጋር ነው መሰመር ያለበት። አንተ አልነበርክም እኮ ነው። እስራኤላዊ ነኝ ነው። እኔ አይሁዳዊ ነኝ። እሺ እኔ ዘር አለ አይሁዳዊ ምንለው በዘር አለ። ሰደበው አሁን ልጁ የሰደበውን ስድባይታ እስራኤላውያን እኮ ነው። እኔ ካንተ ጎን እኮ ቆይ ካንተ ጎን እኮ ነኝ። ይኸውልህ እኔ አሁን ይኸውልህ አንተ በአለማመን እመነው ምናምን ይሄ ትክክለኛ መሲሁ እሱ ነው ምናምን ብዬ ነው ምነግርህ እንጂ አንተና እኔ ኪሚጽዮን ይኸውልህ እኔ እናንተ ኢየሱስን በመግደል ደረጃ ተመሳሳይ ነን። በቦታው አልነበርንም። ማንም ዘር ጉዳይ አይደለም። እንደ ሰው ግን ያው የሰው ስራ ነው የተገለጠው፣ የአዳም ስራ ነው የተገለጠው በሚል ግን ሁለታችንም እንደ ሰው ማለት ነው ምንም ዘር ሁን ምን ነጭ ጥቁር ምናምን አያገባኝም እንደ ሰው ተሳትፈናል። አንተ እስራኤላዊ ወይም ሮማውያንም እኮ ተሳትፈዋል ነበሩ አይደል? ሮማዊን ሄጄ አንተን የገደልከው አልለውም። ለምን አልነበረም በቦታው። እንደ ሰው ከሆነ ደግሞ ሁላችንም ነን። አሁን ጥያቄው የተነሳው እሱን ስለገደሉላችሁ ባለውለታ ናቸው ወይ የሚል እዛው ባሉት ሰዎች ማለት ነው። እኔ አሁን እስራኤላውያን አይሁዳውያን እዛው ላይ ባይገሉስ መዳኛችሁ ምን ነበር? እሱ ነው የተነሳው ጥያቄ። እሱ ደግሞ ሲነሳ እዛው ባሉት እስራኤላውያንና ሮማውያንም በለው ማንም በለው ሰው ባለውለታ አይደለም። ለመዳን የሰው ልጅ እንዲድን ብለው አይደለም የገደሉት። እግዚአብሔር ነው ለሰው ልጅ መዳን ብሎ አሳልፎ የሰጠው ለነፍሰ ገዳዮች ነው። ስለዚህ
ወይ ኪሚጾን እዚህ ውስጥ ከገባ እንደ አይሁድነቱ እኔም እገባለሁ ሰው ስለሆንኩኝ ማለት ነው። ማንም አያመልጥም። ፖለቲካ ለመስራት እናንተ እንዲህ ናችሁ እንደዚህ ምናምን ለመባል ምክንያት ስለሆነ ግን ውለታ የለም ትንሽም ቢሆን ምክንያቱ በመሆኑ አንተ ጨውና ሽንኩርት እየጨመርክ ነው። ይኸውልህ እኔ እንትን ነው መታየት ያለበት። እኔ ብዙ ጊዜ ላለሁኝ እናንተም አስተምሮ ውስጥ ይሄ ኒያ የሚባል ነገር አለ። ምን አስበህን ያደረግከው የሚባል እዚሁ ስወያይ ነው ከእናንተ ጋር በደንብ የገባኝ ማለት እና ትክክልም ነው። ምን አስበህን ያደረግከው ነው አንድን ነገር የሚፈረድብህ። ባለውለታም ነህ። ለምሳሌ አንተ የሆነ ነገር ልትሰጠኝ ብለህ ልታቀብለኝ ብለህ ግን ከእጅህ ወድቆ እግሬን ትንሽ ቢመታው እግሬን መታኸኝ አይባልም። ያሰብከው ልትሰጠኝ ልታቀብለኝ ብለህ ነው። ግን ወርውረህብኝ ድንገት ብቀልበው ሰጠኸኝ ደግሞ አይባልም። መታኸኝ ልትመታኝ ነበር፣ አንተ እንደ መታኸኝ ነው የሚቆጠረው። ስለዚህ ምንም ያድርጉ ምን ተግባሩ ምን ታስቦ ነው ባለውለታ የሚሆነው? ማንም ምንም የዓለም መዳን አላሰበም። አይደለም የገደሉት ተከታዮች ጴጥሮስም አትገደል የእስራኤልን መንግስት መልስ እያለ ነው የሚያስቡ የነበሩት። ማንም ደቀ መዛሙርት ሐዋርያትም ማናቸውም ባለውለታችን አይደለም። የገደሉትም ብቻ አይደለም፣ በቃ እግዚአብሔር ነው ያሰበው። ይሄንን ኢየሱስም ታዘዘ። ይሄ ምንም የማያሻማ። እሺ ባይገሉትስ ምን ዕጣ ፈንታ? እናንተ እኮ በቃ መቃብር ላይ ትሆኑ ነበር እኮ፣ በቃ ማደኑም ነበር እኮ። ይሄ እኮ ራሱ እሺ ባይገሉትስ? አይ ምንም ችግር የለውም። ያው መሞቱ ነው የሚፈለገው። ሰው መግደሉም ላይሆን ይችላል። እኔ ትንሽ እዚህ ላይ እንትን አለብኝ፣ ጥያቄ አለኝ። እኔም የሰው መግደል እንዲታይ ነው ወይስ መግደል አለባቸው? ታሞም ቢሞት ትድናላችሁ ነው እንዴ? ታሞም ቢሞት እኔ ነው እላለሁኝ። መሞት ነው እንጂ ሰው ግን ታየ ነው ተግባሩ። የሰው ልጅ የአዳም እግዚአብሔርን በአካል ቢያገኘው፣ ኢየሱስ እግዚአብሔር በአካል ተገኝቶ ነው እያልኩ ሳይሆን ግን እግዚአብሔርን የሚመስለውን አገኘው እና አዳምና እግዚአብሔር መካከል ያለው ጠላትነት ቀላል አይደለም እና እሱ ታይቷል። ግን እኔ በአጠቃላይ ኢየሱስ ተፈጥሯዊ ሞትን ቢሞት እንዲሁ ዝም ብሎ ምንትን ቢሆን ተቀሰፈ ይላል። እንደተቀሰፈ መሞት ነው እንግዲህ። የሰው ልጅ እኮ ተገድሏል። አርጅቶም ቢሞት አርጅቶ እድሜ ሄዶ ምናምን ቢሞትም በቃ እናንተ ትድናላችሁ። ኢየሱስ ድንገተኛ መምታሞ ጣዳፊ መምታሞ ቢሞትም ትድናላችሁ ነው በቃ በአንተ እምነት። መኪና ቢገጨውስ ኖሮ ብትል ክብረት መኪና ቢኖር ቢገጨውስ ኖሮ ሞት አይገባውም እና ሞት ላይ ነው ነገሩ ያለው። እኔ መሰቃየት በሰው እጅ ያን ሁሉ መሆኑ አይደለም እሱ የኛን አሁን አንተ የምትለው ያንተን እኮ ክብረት አሁን ለምሳሌ እኔ ቶራ ነው የገደለው ብዬ አምናለሁ። ምክንያቱም ሕግ ስለተላለፈ ወንጀለኛ ሆኖ ቀረበ። ስለዚህ ወንጀለኛ ነው ብዬ አምናለሁ። እሱም እንትን ነው ሌላ አንግል ነው። እኔ እንኳን ሕግ ሳይሆን እንደው ህግ አይደለም እሱ ሌላ ክርክር ህጉ ምን አደረገ ሰንበትን ሽሯል ወይስ በትክክል እንትን አለው ምናምን እሱ ሌላ ልንወያይ እንችላለን። ግን ለማንኛውም ቢሞት በምንም መንገድ ቢሞት ኢየሱስ ካህን የመሆን መብት አለው እኮ። መኪና ቢገጨው ኑሮ ሰው ለምሳሌ እንበልና ክብረት መኪና ቢገጨው ኑሮ በዛ ሰዓት ቢኖር እኮ በህመምም አርጅቶም ምንም ይሁን ሞት አይገባውም። በኃጢአት በበደሉ አልሞተም ነው እኮ በበደሉ አልሞተም። መኪናው ገጨው። እሺ አሁን ለምሳሌ ኦርቶዶክሶች አሁን ለምሳሌ እንትን ያደርጋሉ እና አንገታቸው መስቀል መኪናውን ያንጠለጥልታል ብለህ ታምናለህ? እሱ ያው እንደ ምልክት ከሆነ እኔም እስካልተሰገደለት ድረስ መኪናው በክርስቶስ ፈንታ እስካልተከበረና ምናምን እስካላለ እንደ ምልክት ምንም ይጠቀሙ። እኔ አሁን መስቀል ሲባል ለምሳሌ ሁለት አይነት አመለካከት አለ። አንደኛው እንዲሁ እንደ ምልክት ዝም ብሎ ኢየሱስ ሞትና ትንሣኤን ለማመልከት ነው ከተባለ ችግር አላይበትም። መስቀሉን ራሱን ግን ማክበር
መስቀሉን በለው መጽሐፍ ቅዱስን በለው ምናምን እንዲህ መልካም የሆኑ ነገሮችን ራሳቸውን የቻሉ ግን እነሱ ኢየሱስን ሲያመለክቱ እኛ ራሳቸውን እንትን ካል አስቸጋሪ ነው። እሱ ልክ አይደለም እላለሁ እና ያ ነው ነገሩ። ብቻ በአጠቃላይ እኔ እንትን ያው እንዳላበዛው አሁን ክብረት አንተ ጥያቄ ልጠይቅህና ኢየሱስ መምህር ነበረው ብለህ ታምናለህ? ምን አልከኝ? ኢየሱስ ይማር ነበር ብለህ ታምናለህ? አዎ ይማራል ብዬ አምናለሁ። አንብቧል ሁሉ እግዚአብሔር ቃል ቁጭ ብሎ መምህር ነበረው ብለህ ታምናለህ? በእውቀት አደገ። መምህር ነበረው ብለህ ታምናለህ? መምህር ነበረው ያስተማረው እኔ አላውቅም። ሊኖረውም ይችላል፣ ቢኖረውም ችግር የለውም። አላውቅም፣ አልተጻፈም። ታልሙድ ለምሳሌ አለው የለውም አልልም። እኔ እግዚአብሔር ራሱ በመላእክት ያስተምረው ታልሙድ አንድ ቃል ላንብብልህ። ታልሙድ የራቢ የሸዋ ቤን ፕራክያ ይባላልና ኢየሱስ መምህር የተናገረውን ቃል ከጊዜው ማለት ከዛ ጋር ማለት የሚገናኝ ነገር የተናገረውን ቃል ልንገርህ ከታልሙድ ስለ ጋምሊኤልም አለ። ጋምሊኤል እናንተ የጋምሊኤል ምንድነው የጳውሎስ እሱንም አነብላለሁ ጋምሊኤልንም አነብላለሁ እናንተ እንደዛ ስለምትሉ ታልሙድ ላንብብልህ። የሸዋ ቤን ፕራክያ ይባላል። ይሄ ኢየሱስ መምህር ነው። በታልሙድ ስሙ ተጠቅሷልና እሱ ያለውን ልንገርህ። ከነርሱም ተማሩ ይላል። የሸዋ ቤን ፕራክያ እንዲህ እንደዚህ ይላል። እሱ ያስተማረውን ነው ማለት እሱ ያስተማረው እንዲህ ይላል። ያስተማረው ራቢ ኑርህ ይላል። የሸዋ ቤን ፕራክያ እንዲህ ይል ነበረ። የሚያስተምርህ ራብ ይኑርህ፣ ጥሩ ባልንጀራ ጓደኛ ይኑርህ። ሁሉንም ሰው በቀና መንገድ ተመልከት፣ አስብ። ከመጥፎ ጎረቤት ራቅ፣ ከመጥፎ ሰው ጋር ጓደኛ አትሁን። መጥፎ ሰው ቅጣቱን ሳያገኝ ይቀራል ብለህ አትስብ ይልና ከዛ የመጨረሻ የሚለውን እንደዚህ ይላል። ፍርድ በምትቀመጥበት ጊዜ ራስህን እንደ ጠበቃ አታድርግ። ከፍርድ በፊት የሚቀርቡትን ሰዎች ሁለቱንም ወገኖች እንደ ቀጥተኛ አድርገህ አትመልከት። ፍርድንም ተቀብለው ከሄዱ በኋላ ግን ሁለቱንም ንጹህ እንደሆኑ አስብ ይላል። ኦኬ፣ ይሄ እሱን አስተማሪ ነው። ራቢ የሸዋ ስማቸው አንድ ነው። በነገራ የሸዋ ነው። ኦኬ፣ ያው ሊኖር ይችላል። እኔ በመጽሐፍ ቅዱስ ከሌለ ሀሳቡም አስተምሮ በጊዜው የነበረው አስተምሮ ምን የጎደለው ነገር ነበር? እንደተማረና እንዳደገ በእውቀት ተጽፏል። ማለት በእውቀት አደገ በሞገስም እንደዚህ አደገ ስለሚል መጽሐፍ አዎ ተምሯል እላለሁ። ማለት እያወቀ መምሮ ያስተማረው ነገር ምን ጉለት እንዳለ የሚያስተምር ነገር አለ ብዬ ነው የጠየቅኩ። መምሮ ያስተማረው መምሮ የተናገረው ቃል ከጊዜው አንጻር ይታያል። አዎ እኔ ብዙም ችግር አላየሁበትም። መልካም ሰው ጋር እንደዚሁም ምናምን ያው እንደ ሞራሊቲ ህግ ጥሩ ምክሮች ናቸው። ግን እኔ አሁን ማን እሱ አስተምሮታል አላስተማረውም የሚለው ላይ እኔ በበኩሌ ማስረጃ የለኝም። ምክንያቱም እኔ አሁን ለምሳሌ ኢየሱስ ምን እንደሆነ ስሙ ማን እንደሆነ ቤተሰቡ አለኝ። ታልሙድ ላይ የሚባለው ነገር እንደ ክሌም እንደ አንድ እምነት ወስደዋለሁ። አንድ የሚያምኑበት ስላሉ አከብራለሁ እንጂ ለእኔ ማስረጃ አይደለም። ለምን መሰለህ? ታልሙድ ላይ እሱን አውቃለሁ ጋር ማይክ ስለዚህ ኢየሱስ እኔ ምን ድረስ ታምናለህ ብትለኝ አስተማሪ ማን እንዳስተማረው ባላቅም ተምሯል። ኢየሱስ ማለት የማያውቀውን ነገር እያወቀ እንደዚህ እየተገነዘበ እየተረዳ መምህሩ ማን ይባላል? አሁን ትባለ ክብረት ማን ነው የምትለው? መምህሩ ማን ይባላል? እኔ አላቅም። በሰው ደረጃ ያስተማረው እግዚአብሔር አስተምሮታል። እንግዲህ ከህንዳውያን እንደተማረስ በአሁን እኔ ህንዳዊ ነው አስተማሩ ብልህ ይባሉ ምን የማይባልማ የለም እኮ አይደለም። አሁን እኮ ማይባል አይደለም። አሁን ለምሳሌ ህንዳዊ ነው የተማረ፣ ህንዳዊ ነው ኢየሱስ ከህንድ ነው የተማረ እኮ አይልማ መጽሐፉ ወንጌላት ስላላሉ አላቅም እኔ ማን እንዳስተማረው። ህንዳዊው መጥቶ በእርግጥ ህግን ማለት የሙሴ ህግን አንድ ህንዳዊ መጥቶ በምን መንገድ እንደሚያስተምረው ባላቅም
ህንዳዊው ግን መጥቶ አምላካችሁን አመልካለሁ እንደዚህ ብሎ ገብቶ በትክክል አስተማሪ ሆኖ ከሆነ መልካም። ሞዓባዊቷ ሩት እኮ አያቱ አይደለች እንደ ኢየሱስ ዘሩ ነች። ሞዓባዊት ምን አብርሃም ዘር አለችም እንደ ሞዓባዊት ሩት የአብርሃም ዘር አለችም? አዛምናት ሩት እኮ የአብርሃም ዘር አይደለችም፣ ሞዓባዊት ነች፣ የሎጥ ዘር። ለምን አብርሃም ዘር ያልሆነች ንገረኝ እስኪ። አብርሃም የይስሐቅ ልጅ አይደለችም? የአብርሃም ዘር እኮ ማለት እኮ ይስሐቅ አለ ያዕቆብ አለ፣ በዛ ነው የሚቆጠረው። የአብርሃም ቤተሰብ ከማን ዘር ነው? እኛ እንደ እስራኤላውያን የአብርሃም ዘር አጎቱ ማን ነው? ሎጥ ማለት የአጎቱ ልጅ ነው፣ የወንድሙ ልጅ ነው ሎጥ እኮ። ስለዚህ ዝምድና አለ። ሴም ማለት ምን ማለት ነው? እኛ እኮ ለምሳሌ ሸም የሚለውን ታውቃለህ? ሸም የሚባለው ሴማዊ ከሸም ነው። ከሸም ነው ዋናችን ግንኙነታችን እኮ ነው እኛ እንጂ ከአብርሃም እኮ አብርሃም ነው የተጠራው። አሁን እሱ ያንተ ነው መተዋላ፣ በመምጣት ደረጃ መተዋላ። ጥሪት እኮ መተዋል፣ ተከትለውት መተዋል። ጥሪ የትኛው ጥሪ? እነማ ተከትለው እነ ሎጥ እና ተለያዩ። በኋላ ያ መምጣት የነበረበት ነው አይደለም፣ ሌላ ጉዳይ ነው። የተጠራው አሁን መጽሐፉን ስታለም እንዴት አድርጌ ላስረዳ መሰለህ ክብረትዬ? እኛ ስታየው የአብርሃም ዘር ነው፣ ቁልፍልፍ ያለ ነው። እነ ርብቃን እነ ሁሉን ስታየው በጋብቻ ደረጃ የአብርሃም ቤተሰብ ቁልፍልፍ ያለ ነው። 12ቱ ነገድ እስራኤል ከዛ ነው የሚመጣው። ርብቃ የአብርሃም ሚታናት፣ በቃ ሁሉም ቤተሰብ ነው፣ አንድ ቤተሰብ ነው የተጋቡት። አሁን የወጣ ማን ነበረ? ሎጥ ነበር። ሎጥን ስታገኘው ደግሞ የት ይመጣል? ከሩት ይመጣል። የሎጥ ቤተሰብ በነገራችን ላይ ከአብርሃም ዘር ተለይቶ ከነ ታራህ ዘር ተለይቶ ነበር። ከዛ ነው መጥቶ በነ ዳዊት አድርጎ የገባው ነው እኛ የምናምነው። ቆይ ሞዓብ የቃል ኪዳኑ አባል ነው ብለህ ነው የምታስበው? እንኳን ሞዓብ እኮ የአብርሃም ልጆች የሆኑት እስማኤልም በል ኤሳውም በል አልገቡም እኮ ኪዳኑ። እንደ አይደለም እሱ ላይ አይደለም፣ 3 ላይ ነው። አሁን እኛ ምን ሄደው መሰለ የዓለም ህዝቦች የሚባሉ አሉ። የዓለም ህዝቦች ማለት ኖህ ላይ ነው የምንሄደው። ኖህ 3 ልጆች አሉ። ሴም የሚለው አለ። ልክ ተስማምቻለሁ እኮ ሴም ታራ ድረስ ራሱ ልትሄድ ትችላለህ። ታራ ራሱ ድረስ መጥቶ በነገራችን ላይ ሴም የሚባለው ነገር ታውቃለህ? በዕብራይስጥ እንደባል ሴም ማለት ነው፣ ስም ማለት ነው። እሱን አውቃለሁ፣ ግን እሱ ላይ ነው የኛ የአብርሃም ቤተሰብ ተጠብቋል ነው። የአብርሃም ቤተሰብ በሴም አድርጎ ተቆጥሮ ነው የተጠበቀ ነው። በነገራችን ላይ አብርሃም አባታችን ላይ አይደለም፣ እኛ ናሆር ላይ ነው። የአብርሃም አባት ናሆር ይባላል። የአብርሃም እናት ይምታኔ ማን አለ? ቆይ እኔ ይቅርታና ኪሚጽዮን፣ አሁን እንግዲህ ሁለታችንም ተወራን ይዘናል። በምንም እንረዳው በምን የበላይ ነው ብለን እናምናለን። ምንም ብትሄድ ከአብርሃም ውጪ ሂድ ያለህ የለም። አብርሃም ጋር ትተውጣ ነው። ክብረትዬ ምን መሰለህ፣ እኛ መጽሐፉ ለምንድን ነው የአብርሃም ቤተሰብ ቁልፍልፍ ነው የተጋባው? ቤተሰብ ነው የተጋባው። ጋብቻ ላይ ስታየው አጠቃላይ የስጋ ዝምድና ጉዳይ አይደለም። ይኸውልህ በደንብ ብታየው መንፈሳዊ ነገር ነው። የኪዳን ጉዳይ ስለሆነ ለምሳሌ ቤተሰብ ሁሉ ተጋብተዋል። ለምሳሌ ርብቃን ስታያት ለይስሐቅ አክስቱ ትሆናለች። ራሄልን ስታያት ለርብቃ የወንድም ልጅ ይሆናሉ። ቤተሰቡ አንድ ነው፣ የአብርሃም ቤተሰብ። ስለዚህ ማን ወጣ? ወደ አብርሃም ቤተሰብ ከገቡ ይኸውልህ አንተ አሁን ማስተዋል ያለብህ በመዛመዳቸው ሳይሆን ወደዚህ ኪዳን ከገቡ። አሁን ሩት ገብታለች፣ ዘመድ በመሆኗ አይደለም። ከጃፓንም ትምጣ ከፈለገች፣ ግን የእስራኤልን አምላክ አመልካለው የያዕቆብን ማለት ነው። የአብርሃም የይስሐቅ የያዕቆብን አምላክ የእስራኤልን ሕዝብም ተወክሎ ማለት ነው አመልካለው ብሎ ከገባ ወደ ኪዳኑ ይገባል። እኛም እኮ ይኸው ከኢትዮጵያ እኮ እያወራን እኮ ነው።
አሁን ደስ አይደለም ክብረት በዝምድና አይደለም ነገሩ ሎጥ አይደለም እንደሱ አይደለም በያስተምረው አብርሃም የአብርሃም ቤተሰብ የናሆር ቤተሰብ ናሆር የአብርሃም አባት ነው ናሆር ታራን ወለደ ታራህ ደግሞ ማንን ወለደ አብርሃምን ወለደ አንድ እንትን አለ እዛ ላይ ለነገሩ ናሆር የታራ አባት ነው ልጅ ቆይ ምዕራፉ ራሱ ስንት ነው ልጅ አለው ናሆር የአብርሃም አባቱም ስሙ ተመሳሳይ አለ አዎ ለምሳሌ የአብርሃም የታራህ አባት ናሆር ይባላል ታራህ የአብርሃም አባት ነው ልጅም ደግሞ ናሆር ይባላል አዎ 12 ላይ እግዚአብሔር አብርሃምንም አለው 11 11 ላይ የሱ ኦኬ የታራ እዚህ ጋር የታራም ትውልድ ነው ይሄ ነው ታራ አብርሃምና ናኮርን ሃራንንም ወለደ ሃራንም ሎጥን ወለደ ልክ ነው የወንድሙ ልጅ እኮ የአብርሃም አባት ማን ይባላል የታራ አባት ማን ይባላል ታራ የሚባለው የአብርሃም አባት ነው እዚህ ጋር ስሙ እኮ የአብርሃም አባት ልጅ የአብርሃም አባት አባቱ ማን ይባላል የታራ አባት ማን ይባላል ናሆር የአብርሃም አባት ማን ነው የታራ አባት ናሆር ነው እሺ የታራ ልጅ ማን ይባላል አንዱ ናኮር እሱን ነው የምልህ አዎ ተመሳሳይ ያለው እና አባቱ ስም ሰይሟል ነው ሃራን በቤተሰብ ስም የሚባል ነገር ታውቃለህ ቤተሰብ መጣራት በዚህ ነገር አላቸው እንደዛ የአባቴን ስም አስቀጥላል ምን ነበራቸው ሊሆን ይችላል አብርሃምና ናኮርም ሚስቶችን አገቡ ምናምን ይልና ከዛ ቤተሰብ ጋብቻው ያው ለምሳሌ አሁን እዛ ላይ ቀጥልና ይው ማን ናቸው እዛ ላይ የምታያቸው አሁን ሩትን ለማለት ሎጥ ማን ነው የአብርሃም የወንድሙ ልጅ ነው የሃራን ልጅ ነው አይደለ ሳራ ምንድነው የኪዳኑ አካል ግን የሚሆነው በዝምድና አይደለም ችግር የለም እሺ ሳራ ሳለ ምን ሆናት ደግሞ ለአብርሃም እዛ ላይ ቀጥለኝ ግማሽ እህት ነገር ነች እሱ እዚህ ጋር ያለው ሸረምቃስ አዛው ያለ ለዛው ላይ ቀጥሎ እንትን እንዳለ አብርሃምና ናኮርም ሚስቶችን አገቡ የአብርሃም ሚስት ስሟ ሶራ ነው ናኮር ሚስት ሃራን ልጅ ሚልካም ናት ሚልካንም ሃራንም የሚልካና የዮስካ አባት ነው ሶራም መካን ነበረች ልጅ አልነበራትም እሺ ሳራ የማን ታራም ልጁን አብርሃምና የልጅ ልጁን የሃራንን ልጅ ሎጥን የልጁንም የአብርሃምን ሚስት ምራቱን ሶራ የማን ልጅ የልጁን የአብርሃምን አይ እዚህ ጋር ስለ ሚስትነቷ ነው እየተወራ ያለው አይ ግን ቤተሰብ ናቸው ነው እኛ ቤተሰብ ይሁን እስራኤል ግማሽ እህት ነገር ነች ሌላ ቦታ የተባለ እኮ የኛ ቤት አሁን ደግሞ ርብቃን በተደረብቃ ለምንድናት አሁን ደግሞ ርብቃ ደግሞ ለነሱ ምንድናት አዎ የማን የባቱኤል ልጅ ባቱኤል ማን ነው ዘላ ይቀጥል አሁን እዛው ላይ ያለን አይ እሱን እኮ ተስማምተናል ኪሚጽዮን እኮ ቤተሰብ ላይ አብርሃም ቤተሰብ ላይ ይኸውልህ ያልተመረጠው በስጋ ዝምድና ግን አይደለም ኪዳኑ ነው እኛ የተመሰረት ነው ይኸውልህ መጀመሪያ ላይ ዝምድና ከሆነ ያደረከው ቶራ አይደግፍም እኛ ደግሞ ቆይ ክብረትዬ እንዴት መሰለ እኛ በአብርሃም ቤተሰብ ነው ከአብርሃም ቤተሰብ ነው ምስረታ ያገኘ ነው ለምን ሎጥ ተለይቶ ነበረ ሎጥ ከዛ ውስጥ አሁን ስታየው መጽሐፍ ስታነበው ሎጥ ነው ተለይቶ ከአብርሃም ሄዶ ነበር ነገር ግን ሎጥ ደግሞ ሩት ትመጣለች ስለዚህ ከዛ ውጪ 12 ነገደ እስራኤል ከአብርሃም ቤተሰብ ውጪ አታገኘውም በሲስተም በግራም በቀኝ ስታነበው ራሱ ካርታውን የቤተሰብን አጠናን ስታየው ከዛ ውስጥ ነው ያለነው አሁን እንግዲህ ይኸውልህ እኔ ባጭሩ እንትን አሁን እኔ አራዝማለሁ አንዳንዴ ነው አጠር አድርጌ ልናገርና ከዛ አንተም እንትን ብለኝ ወይ እንትን ልሏል ምንድነው የአብርሃም ሺህ ጊዜ አጠገቡ ያለው ማን ነው እዚህ ጋር ያሉት አሁን ለምሳሌ ናኮርና ሃራን ሎጥ ሚልካ ምናምን የተባሉ ስሞች አሉ ዘመዶች ማለት ነው ማናቸውም ኪዳን ውስጥ የሉበትም ኪዳን ውስጥ የሚገቡት ምን ከሆኑ ነው መኖሩን አሳያለሁ ለምን አሉ አውላ ክብረትም አሁን እየተሳሳተ የሉበትም እነዛ ውስጥ አሉ ነው አራለች ኪዳኑ የተሰጠው ለአብርሃም ነው ኪዳኑ ለልጁ ለይስሐቅ ከዛ ለያዕቆብ ክብረት እየገባ ነው የሚገቡት በስጋ ዝምድና አይደል ይሄንን አስረግጬ ክብረት እሱን እነግርሃለሁ ክብረት እንዲያርግ ላስረዳ መሰለህ አሁን ለምሳሌ
አብርሃም አባታችን እስራኤልን መስርቷል ብለን እኛ እናምናለን። እስራኤል የመሰረተው መሰረቱ ከታራህ ነው። የታራ ቤተሰብ እስራኤል ነው። በቃ መሰረቱ 12ቱ ነገደ እስራኤል ተቆላልፈው የመጡ ከቤተሰብ ነው። የአብርሃም ዘር ነው ሲባል እስራኤል፣ አዎ የአብርሃም ዘር ነው። በምን ሲባል ርብቃን ስታያት አብርሃም የሚተዋ ይሆናል። ሊያን ስታያት አብርሃም የሚተዋ አማቷ ይሆናል እንዴ። እና የአብርሃም ዘር ጠቅላላን የተጠራው ነው የምትለኝ ለኪዳኑ በሲስተም ተፈጥሯል። ከዛ ውጭ አንድ ነገር ነበር። ማን ነው ያልገባው ነው? አንድ የጎደለ ነበር። ማን ነው ሲባል ሎጥን እናየዋለን። ይወጣብናል። አሁን ሎጥ ሲወጣብን ከሎጥ ዘር ማን መጣ? ሩት ገባች። ሎጥም በቃ ከዛ በኋላ ይህን ካጠናው፣ በነገራችን ላይ የዚህን ሲስተም ካጠናው በጣም ነው። ይህን ካርታ ካየውና ካጠናው መጽሐፍ ቅዱስን ይሄ ነገር የአብርሃም ዘር 12ቱ ነገደ እስራኤልን አብርሃም ዘግቶታል። በሎጥ ነው የዘጋው። የመሲሁ ዘር ከሎጥ እንደሚመጣ በመሲሁ ሎጥን አስገባው ነው። በዳዊት ሎጥ ተለይ ሞዓባውያን አህዛብ ናቸው አይደሉም? አይደሉም፣ የሎጥ ናቸው። ሞዓብ እኮ ከአባቷ ነው። ከአባት ወጣ እኮ ያለችው ከሎጥ ነው። አይ ይሄ የኪዳኑን እኔ እንጃ እንዴት እንደምታዩት ይሄ ልክ አይመስለኝም። ያው የሐሳብ ችግር የለውም ማለት አንብበውና ይኸው። በነገራችን አብርሃም የተሰራው እንደ ካርታ እንደ ፕላን የተሰራው እዚህ ላይ ነው። የአብርሃም ቤተሰብ ልፍልፍልፍልፍ ብሎ ሳይው ስለ በጣም ይገርም ነው። በነገራችን ላይ ይሄን መጽሐፍ ካነበኸው ሎጥ ወጥቶ ነበር፣ ሎጥ ገባ ነው። እኛ ሎጥ ወጥቶ ነበር ከእስራኤል ዘር ከአብርሃም ዘር ወጥቶ ነበር፣ ግን መጣ ሩት መጣችና ገባች። ቦአዝን አግብታ ምን ይላል መሰለህ አንደኛ ዜና ላይ ንጉሱም ዳዊት ከአህዛብ ሁሉ ከኤዶምና ከሞዓብ ከአሞንም ልጆች ከፍልስጤማውያንም ከአማሌቅም ከማረክ እነዚህ ሁሉ አህዛብ ብሎ ይጠራቸዋል። አሞን ምንድነው? አሞን ምንድነው ነው? አሞን ምንድነው? አሞንም ሞዓብም ያው የሎጥ ናቸው እኮ ታሪያሱ እንትና ነው የማን ነው? ያዕቆብ ወንድሙ። አዎ ስለዚህ እነዚህ ሁሉ አህዛብ ናቸው። አህዛብ ነን አንድ ላይ የሎጥ ማንነት ስለመግባቱ ነው። የአብርሃም ቤተሰብ ኪዳኑ በዘር እንዳልሆነ ይኸውልህ ኪሚጽዮና እኔ ደግሞ እኔ እሱ ክርስትና ነው እንደዛ የሚለው። በነገራችን ላይ የኛ ቤተሰብ ክርስትና ትክክል የሚሆነው አሁን ቶራም ይደግፈዋል ነው እያልኩ ያለው። ክርስትና አይደለም እኛ ደግሞ ቶራ ውጣ ተብሎ እሺ እንግዲህ እኔ ወደ ማሳየው ሀገር ነው ሲጀመር ለአብርሃም ለምን በአሕዛብ ሀገር አልተገለጠለትም? ወደ ማሳያ ሀገር ብሎ የሆነ ሀገር ቦታ ላይ ሄዶ እንደተገለጠለት ያሳያል። እሺ እኔ ግን ውጣ አለው ለዘርህ ይህችን ምድር ሰጣለሁ አለቀ በቃ እኮ። እንደዛ ከሆነ አሁንስ 12ቱ ነገደ እስራኤል ዘርህ ሲባል ከዛ ውስጥ የሌለ ከአብርሃም ዘር የሌለ የአብርሃም ቤተሰብን አሳየኝ። የአብርሃም ቤተሰብማ ብዙ አለ በስጋ ምንድን ነው ቤተሰብ በሙሉ በእስራኤል የሚቆጠሩት በአብርሃም ቤተሰብ ነው። የአብርሃም ልጅ ሆኖ አህዛብ አለ እኮ ነው እያልኩ ያለሁት። ኤዶም ለምሳሌ ኤዶም አለ። እሺ ኤዶም አለ አይደለም? አህዛብ አይደለም? ኤዶማውያን አህዛብ አይደሉ? አሁንም አህዛብ አይደሉ? የአብርሃም ዘሮች። አይ አንተ ኪሚጽዮን ይኸውልህ እንግዲህ ዛሬ አዲስ ደግሞ ነገር ነው። ባለፈው የአብርሃም እሱን እነግርሃለሁ። እሱን ለምን አህዛብ እንዳልሆኑ እነግርሃለሁ። አህዛብ አይደሉ። ክርስትናን የመሰረተው በነገራችን ላይ የኤዶም ዘር ነው ብለን ነው እኛ ምናምን ኤዶማውያን። አሁን አንተ ይኸውልህ በእውነት ነው የምልህ እነዚህ ትርክቶችን አልፈህ ሂድና መጽሐፉን አንብበው። እኔ ኪዳኑ እንዴት ነው የመጣው? እኔ አብርሃም ዘር አንብበው። አብርሃም ውስጥ የቤተሰቦቹ ላይ ቤተሰብ ነው የተመሰረተው እምነቱ እና እግዚአብሔር የጠራው አንድን ቤተሰብ ነው የቴራን እሺ አይ ቀስ እኔ ያው ምንም ችግር የለውም። አይ ቲንክ ለረጅም ጊዜ የያዝከው አቋም ከሆነ በአንድ እንትን አንብበው ነው። ለምን መጡ ነው እኮ እኔ እኮ የመጡ ሰዎችን ስናያቸው እኔና አንተ አንድ የምንስማማበት ነገር አለ በመጽሐፍ ቅዱስ ላይ። አንተም ይሄን ስትል ስለምሰማህ ማለት ነው። ነቢያትን ራሱ የበላይ አታደርጋቸው። ቶራ ካለ ቃል ነው በቃ። እኔ ቶራ እኮ ነው የምመዝነው። ማንም ምንም አሁን ለምሳሌ አንድ ሰው ኢየሱስ መጥቶ ወይም ጳውሎስ መጥቶ ከቶራ የሚቃረን ነገር ካሉ እነሱ ናቸው ውድቅ የሚሆኑት በቶራ መሰረት። ወይ መሲህ የሚባለው ምናምን ነገር ወይ ቶራን ወይ አንቀበለው፣ ከተቀበልነው ግን የበላይ እሱ ነው።
ቶራ ነው ስለዚህ ለዛኛው። እንደዛ ካል በግልጽ ያለ ነገር ይመስለኛል። ይሄ ዝም ብሎ የሆነ ስሞችን ብቻ በማየት ሳይሆን ምንድን ነው ዓላማው ብለህ እግዚአብሔር ምን እያደረገ ነው፣ ማንን ነው የጠራው፣ ወዴት ነው የወሰደው፣ ምንድን ነው የሚለው ነገሮች ብለህ ብታጠናው አንድ የስጋ ዝምድናን አይደለም የምታገኘው። አንድ የታመነ ሰው አለ አብርሃም የተባለ ልጁንም ሊሰዋለት ፈቃደኛ የሆነ በዚህ ምክንያት ከልጆችም ደግሞ ይስሐቅ አለ፣ ከይስሐቅም ልጆች ደግሞ ያዕቆብ አለ። ከሱ ጋር የቆመ ኪዳን አለ። እሱ ለክብረት ኢየሱስ ላይ የተባረከ ነው ሁሉም አይደለም። እሱን ልንገርህ እንዴት እንደሆነ ሊቃውንቶችም ይህን ውድቅ እንደሚያደርጉት። አብርሃም ጥሪ ከሆነ ለምሳሌ አብርሃም አባታችን ኤሌዘር የሚባለውን ባሪያውን ምን አለ? ከከናናውያን ሴቶች ለልጄ ሚስት እንዳታጋባው። እነዛም ጣዖት አምላኪዎች ናቸው። እነዚህም ጣዖት አምላኪዎች ናቸው። ከነዓን ከካም ጀምሮ የተለየ ነው። እሱ ግልጽ ነው እኮ አይደለም። እሱ የኖህ ልጆች ውስጥ ሴም ውስጥ ነው የምናወራ ያለን። ከነዓንማ ካም ነው እኮ። አብርሃም ምንድን ነው ያለው? ከሱ ቤተሰብ እንዲያጋባው ነው የላከው። አሁን ይሄ ምንድነው? አብርሃም እንደዛ ከሆነ የዘር ጉዳይ ካልሆነ አብርሃም አባታችን ለምን ለይስሐቅ ኤሌዘር ሚስት ከከናያን ሴቶች እንዳታጋባ አለው? እነዚህም ጣዖት አምላኪ ነው፣ እነዛም ጣዖት አምላኪዎች ናቸው ሲባል ዘር ነው። ከዛ በኋላ ማንን ያመጣል? ሪብካን ያመጣታል። ሪብካ ደግሞ ማናት ሲባል የአብርሃም ምኑ ናት? የጣራህ የልጅ ልጁ ናት። የአብርሃም ምኑ ናት? የአብርሃም የሆነ የወንድሙ ልጅ ማለት እንደዚህ። እሺ ለአብርሃም አባት ምኑ ናት? ለአብርሃም አባት ለቴራህ ምኑ ናት? የልጅ ልጅ ምናምን ነው የምትሆነው። ስለዚህ ራሄልን ደግሞ ራሄል ደግሞ ለአብርሃም ምኑ ናት? ሊያ ምኑ ናት? ለአብርሃም ያው ማን ነው ስሙ ጠፋኝ ዛሬ። ለምንድን ነው ላባ ምንድን ነው? የርብቃ ወንድም ነው አይደል? የርብቃ ወንድም ደግሞ ማን ነው? ስለዚህ አጠቃላይ እነዚህ ቤተሰብ የተጋቡት ማን ነበር የጠፋው ከለይቶ ሲባል ናሆር ነበር። አሁን በእነዛም ደግሞ ከሶስቱ ከአብርሃም ልጆች እነዚህን ደግሞ ደህየው ከአብርሃም የሶስቱ ልጆች ደግሞ ናሆር አለ። አሁን አንተ ይሄንን አቋም ይዘሃል፣ ግን ለምሳሌ ስታይ አቋም አይደለም። እኔ በነገራችን ላይ ክርስትና መጥቶ አይ ኪዳኑ በተስፋ ቃል ነው በዘር አይደለም ምናምን አለ። ጥሩ አዲስ ነው ብለህ ከሁለቱም አዲስ አስተምሮ ነው። እኔ እሱ አዲስ አስተምሮ ነው። ግን እውነት አሁን አንተ አረ እሺ በደንብ እናወራበታለን። እኔ ከዛ ውጭ አለ የማራም በነገራችን ላይ እኔ ዘር ላይ በእኛ ዘር ማለት በነገራችን ላይ በእኛ የተወሰነች ብረትም እንጨትም ምሳሌ ከሆነ ትቀመጣለች። እቺ ነገር በጣም በእኛ ችግር አለ። የሆነ ትንሽ ነገር ከሆነች እቺ የሚታየናት እቺ ምናምን ናት። ለዛ ነው የሚሉ እና ከባድ ነገር አለ በእኛ። ኦኬ ለምሳሌ የአራት ጊዜ የሚታየ ነው እንጨት አለ ሲመረኮዝ የነበረውና የመጣ ያዩታል ሰዎች ተቀምጦ። አይ በቤተሰብ ምናምን እንትን ማለቱ ምንም ችግር ጥሩ ነው። የሜሞሪ ምናምን ይኖርሃል፣ ፎቶም ምናምን ካለ እንትን ነው እሱ አይደለም ማንም ቤተሰብ ሊያደርገው ይችላል። ግን የእግዚአብሔርን ኪዳን በስጋ ዝምድና መሰረት ማድረግ ልክ አይደለም። በእምነት ነው ነገሩ የነበረው። የአብርሃም ልጆች ይኸውልህ እንደውም እኮ አሁን ገና እኮ አልደረስንም። እንደውም የአብርሃም ልጅ የሚባሉት አማኞች ናቸው። ገና እኮ ይመጣል። ችግር የለም። እኛ አትጋቡ አለ። አንደኛ መጋባት አለ። ከአሕዛብ ጋር አትጋቡ፣ መደብለቅ አንችልም። ከአብርሃም ውጭ አንጋባም። ሊቃውንቶች በነገራችን ላይ በነገራችን ላይ ክብረትዬ ስለ ቤተሰብ ራሱ እንዲያው ዝም ብለህ እየውና እንዲያው ዝም ብሎ በቃ ለእውቀት ይሆንህና የአብርሃም ቤተሰቦች የታራህ ቤተሰቦች ብለህ ስታየው እስራኤልን አምጦ እንደ ፓዘል ነው የሚገጥምልህ። እንተና ሲያመጣው ይሄ ሎጥን በቃ ይሞላልሃል። የጎደለችው ጨዋ እንትንሽ ነበረች፣ ሎጥ ይመጣና ይሞላዋል። በጣም ይገርመው እሱ ላይ። እሺ እሱነን ትምህርት አይደለም በቃ ለአንተ እንደ ጥናትም አይደለም፣ ዝም ብሎ ማንበብ እንደዛ ብለህ ይኸው። እሺ ቴንክ ዩ። ለማንኛውም ሌሎችም ያውሩ። ዴቫ ካለህ
አይ ቲንክ ያንተ ጥያቄ ነው እዚህ ውስጥ ያስገባል። አለህ ዴቭ? አለዋ። እሺ ቀጥሉ። እሺ እዩ ሀሳብ አለው መሰለኝ። ቅድም ዴቭ እንትን ያልከውን ባለውለታ ናቸው ያልከውን ክብረትም የተናገረው ነገር አለ። እግዚአብሔር ነው መፈለግንም ማድረግንም በእኛ የሚሰራው እግዚአብሔር ነው ተብሏል። ፈርዖንንም እስራኤልን እንዳይለቅ እኔ ልቡን አደነደንኩትኝ ብሎ ይላል እግዚአብሔር። እግዚአብሔር ለዓላማው ሰዎችን ሊጠቀም ይችላል እንጂ እግዚአብሔር በዓላማ ለፈለገው ዓላማ ሰዎችን ያዘጋጃል። እነዛ ሰዎችን ግን ለዛ ነገር ባለውለታዎች ናቸው ለማለት ይከብዳል። ለምን? እሱ ባያደርጋቸው እንደዛ ያንን ነገር ሊያደርጉት አይችሉም። ሌላው ደግሞ በመኪናስ ቢገጭ ቢሞት ኖሮ ትድናላችሁ ወይ? በሌሎችም ነገሮች ቢሞት የተጻፈው ኪዳን ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ የሰው ልጅ ሊሰቀል ይገባዋል ብሎ ክርስቶስ ተናግሯል። እንደገና ደግሞ ክርስቶስ ኃጢአታችንን ተሸከመ ይላል። እንደገና ደግሞ እርግማን ሆነ ስለኛ። ስለዚህ በመጽሐፍ ቅዱሱ ደግሞ በእንጨት ላይ የሚሰቀል የተረገመ ነው ስለሚል ክርስቶስ ደግሞ እርግማናችንን ስለተሸከመ፣ ስለዚህ ሕጉ በሚለው ትእዛዝ መሰረት የሚሰቀለው በእንጨት ላይ መሆን አለበት። እንደገና ደግሞ ኪዳኑም በደም ስለሆነ ያ ደም በመስቀል ላይ መፍሰስ ስላለበት በዛ ምክንያት ነው እንጂ ሌላ ምክንያቶች አልተቀመጡለትም። በዚህ ቢሞት በዚህ በሌሎች። ነገር ግን ክርስቶስ ኃጢአታችንን በደላችንን በመስቀል ላይ እንደተሸከመ እርግማናችንን ተሸክሞ በመስቀል የሚሰቀል የተረገመ ነው ስለሆነ እሱ እርግማናችንን ይዞ ነው በመስቀል ላይ የተሰቀለው። ለዛ ነው መሰቀል ያስፈለገው። ስለዚህ ሌሎቹ ባለውለታ ሳይሆኑ እግዚአብሔር ራሱ ነው ነገሮችን በራሱ ዲዛይን የፈጠረውና ያደረገው ለማለት ነው። ቴንኪው ዴቪዬ። እሺ አሁን እንደነገርከን ውለታ የለብንም ነው የምትለውና አይሁድ አምላክን በመስጠት ወንድማቸውን አምላክን በመስጠት መጽሐፍን በመስጠት እንደገና ከሞተበት ሰርቀው ከዛ ተነሳ የሚለውን ክርስትናን በመመስረት ይሄ ሁሉ ሌሎችም ነገሮች ተጨምረው እንዴት ውለታ ሊሆን አይችልም? ሶርስ እኮ ይሄን ሁሉ የሚያደርገው እኮ እግዚአብሔር ነው እንጂ ሰዎች በራሳቸው ተነሳስተው የፈጸሙት ነገር እኮ አይደለም። እንዴ የመጽሐፉም ደራሲ እግዚአብሔር ነው እንጂ ሰዎች አይደሉም። መጽሐፉን የሰጠው መጽሐፉን ያመጣው እግዚአብሔር ነው እንጂ የነሱ አይደለም፣ የእግዚአብሔር ነው። ከእግዚአብሔር ነው የወረደው አይደለም። እግዚአብሔር ደግሞ አዲስ ኪዳንንም የሚያመጣው እግዚአብሔር ነው። በሰዎች ውስጥ መንፈሱን ያስቀምጣል፣ እውቀቱን ቃሉን ያስቀምጣል። ሰዎች ደግሞ ይጽፋሉ፣ ለሰዎች ያደርሳሉ። ግን ኦሪጂኑ ማን ነው? እግዚአብሔር ነው። ስለዚህ የኛ ነው የሚባል ነገር የለም። ምን እንደኔ አመለካከት የራሱ የእግዚአብሔር ነው። እግዚአብሔር ደግሞ ለሰዎች ይሰጣል፣ አሁንም ይሰጣል፣ ድሮም ሰጥቷል። ስለዚህ ማንም እንትን የለበትም፣ አስተዋጽኦ ያደረገው ነገር የለም። ሁሉም የእግዚአብሔር ሐሳብ ነው ብዬ ነው የማምነው። እሱ አይደለም በነገራችን ላይ የኛ ነው አይደለም፣ ግን የተሰጠው ሰው አለ፣ የተሰጠው ግለሰብ አለ። ሕግ አስከባሪ ሆኖ ለፈጣሪ ቃል እንዳይከበር ማለት እንዳይጣስ። ለምሳሌ አንድ ሰው መጥቶ አምላክ ሞተ ሲል ያ መጀመሪያ የተሰጠው ሕዝብ አለ እንደ አምላክ አይሞትም። ይሄ ከሆነ መጽሐፉ ተጣሰ ብሎ የሚያስከብር የለም፣ መጽሐፉ የሚጠብቅ ሕዝብ የለም። ማለት መጀመሪያ ባለቤት የሆነ አንድ ሰው ሲያበላሸው እኔ አሁን መጽሐፉ የኔ ነው ብዬ ስል መጽሐፉን የተቀበሉት እንደዚህ ነው። ለምሳሌ ሰንበት ማለት እሁድ ነው ብሎ ቢመጣ እንዴ ሰንበት እኮ እሁድ አይደለም ብዬ ቅዳሜን ነው ብዬ አስከብራለሁ።
እሱ አይ ሰንበት እኮ ሰንበት ማለት እሑድ ነው ሲለኝ የፈጣሪን ቃል እየተቃወመ እኔ አዎ ብዬ መቀበል አለብኝ? እኮ ለአንተ የተቀመጠ ህግ እኮ ነው። ነገር ግን ሁለት ኪዳኖች ስላሉ ያኛው የመጀመሪያው ኪዳን ነው። ሌላ ደግሞ አዲስ ኪዳን የሚባል ደግሞ መጣ። ስለዚህ አዲስ ሲመጣ አዲስ ኪዳን ከማን ጋር ነው ነው? አሁን እኔ አዲሱ ኪዳን ከማን ጋር ነው? አሁን እሱን አዲስ ኪዳን አሳየኝ። አዲስ ኪዳኑ ከእስራኤል ውጭ መሆኑን አሳየኝ። ከእስራኤል ውጭ ማለት እኮ አዲስ ኪዳን አረጆ ነው አልኳል። ብሉይ ኪዳን አረጆ ነው አልኩ። የፈጣሪ ቃል ነው ያረጅም አዲስም አይደለም። ልብስ አይደለም ያረጅ፣ ጨርቅ አይደለም ያረጅ የፈጣሪ ቃል። እኔ እንደዚህ የሚል ቃል አልጠቀምም። እሺ አዲሱን መጽሐፍ አሁን ከእስራኤል ጋር የገባውን ነው ወይስ ከአሕዛብ ጋር ነው የገባው? አዲሱን መጽሐፍ ያንተ? አይ እግዚአብሔር እስራኤልን ጣላቸው የሚል ነገር የለም። እስራኤልን አዲሱን ኪዳን ነው። እኔ ስለመጣል አይደለም። መቼም አይጥላቸውም። እሱ ልንገርህ፣ እሱ አረጋግጥላ። እኔ አሁን አረጆ ኪዳን ብላ እኔ ጨርቅ ያረጃል እንጂ የእግዚአብሔር ቃል አያረጅም። ይሄ አንተ አረጆ ኪዳን ኦልድ ቴስትመንት እና ኒው ቴስትመንት ትላለህ። ስለ አዲሱ ኪዳን የማን ነው ነው ጥያቄ? ከማን ጋር ነው የገባው አዲሱ ኪዳን? አዲሱም የእግዚአብሔር ነው እኮ አዲሱ አይደለም። ከማን ጋር ነው የገባው? እግዚአብሔርማ ሁሉም የእግዚአብሔር ነው፣ ችግር የለም። ከማን ጋር ነው ኪዳኑን የገባው? ከማን ጋር ነው? የመጀመሪያውንም ብሉይ ኪዳን ከህዝቡ ጋር ነው፣ ከሰው ጋር ነው የገባው። ከሌላ እኮ ከማን ጋር ማን የሚባል ህዝብ አለ? ከሰው ጋር እኮ አይደለም። ህዝብ አለ አይደል? ሰውማ አለ። ኢትዮጵያ አለ፣ ኬንያዊ አለ፣ ጀርመናዊ አለ። አዲሱ ኪዳን ክርስቶስ ደግሞ ለመጀመላቸው ለሰው ልጅ እሱን ከብሉይ ኪዳን መኖር አለበት። አሁን ከብሉይ ኪዳን ነው አዲስ ኪዳን የሚል መጽሐፍ የመጽሐፍን ርዕስ ጽፈህ ለምሳሌ አንተ አዲስ ኪዳን የሚባል መጽሐፍ አለ። መጽሐፍ ያ ኮፒ ያደረከው ከብሉይ ኪዳን ነው። የአዲስ ኪዳን ከብሉይ ኪዳን መነሻ ነው። አሳየኝ። ከማን ጋር ነው? ብሉይ ኪዳን ላይ ድንግል ትጸንሳለች ወንድ ልጅም እንደምትወልድ ተነግሯል። አዲስ ኪዳን የሚባለው ነው። አዲሱ ኪዳን ደግሞ የሚለው ለተቀበሉት ሁሉ በስሙ ለሚያምኑ ለነሱ። እሺ ከብሉይ ኪዳን አለ እኮ ከብሉይ ኪዳን አሁን ለምሳሌ አንተ መጽሐፍ አዲስ ኪዳን የሚባል አዲስ መጽሐፍ አለ አይደል? አዲስ መጽሐፍ የሚባል አዲሱ መጽሐፍ እኔ ጥያቄ ካልገባኝ እሺ አሁን ለምሳሌ ብሉይ ኪዳን ብለህ አሮጌው ኪዳን ትላለህ። እኔ ጨርቅ ነው እንጂ የሚያረጅ የፈጣሪ ቃል አያረጅም ብዬ አምናለሁ። እሱ የእናንተ የፖለቲካ አካሄድ ነው። ቶራ የሚባለው ለሙሴና ለሕዝብ እስራኤል ቃል ገብቷል ፈጣሪ ለሕዝብ እስራኤል። አዲስ ኪዳንን ደግሞ ለእናንተ የገባላችሁን ከአሕዛብ ጋር የገባውን ቃል ኪዳን አሳየኝ ነው። ከኛ ጋር የገባውን ቃል ኪዳን ከአሕዛብ ጋር አሁን አዲስ ኪዳን ብላችሁ መጽሐፉን አዲስ ኪዳን እኮ አንተ የምትለው ብሉይ ኪዳንን ሳይጠቅስ ራሱን ችሎ ነው የምትለው አይደለም። አዲስ ብሉይ ኪዳን ከተጠቀሰማ እኔን ነው የሚወክለው፣ ወይ የእስራኤል ልጆችን ወይ የይሁዳን ነው የሚለው። ከአሕዛብ ጋር የገባው ቃል ኪዳን ነው እኮ እግዚአብሔር እኮ አረዮ እያልከው ነው። ያንን ኪዳን እኮ ብሉይ ኪዳንን አረዮ ኪዳን እያልከው ነው። አረዮ ኪዳን እያል ደግሞ የምትጠቅሰው አዲስ ኪዳንን ነው። ለአንተ አረዮ ኪዳን ትላለህ። ለትምህርታችን ተጻፈ ስለተባለ እሺ አረዮ ኪዳን ነው አዲሱ ኪዳን የወጣው። አረዮ ኪዳን አዲስ ኪዳን ወጣ። ትንቢቱ ነው አዲስ ኪዳን እኮ የተባለው ትንቢቱ በአዲስ ኪዳን ስለተፈጸመ። እሺ ያኛው አዲሱ ኪዳን ከማን ጋር ነው የገባው? እሺ ከሰው ጋር። እሺ ከሰው ጋር እሺ ንገረኝ፣ ጥቅስ ስጠኝና ከሰው ጋር የሚለውን አሳየኝ። ምን አይነት ጥቅስ ልስጥህ? እኔ አሁን ለምሳሌ ክርስቶስ መጥቶ ክርስቶስ መጣና ደሙን እሺ መጽሐፍ አለ ቆይ እንደዚህ ብዬ ላስረዳ በደንብ እንዲረዳ። አዲስ ኪዳን የሚባል መጽሐፍ አይደለም። ቆይ ልንገርህ፣ አይደለም እኮ የተባለበትን ምክንያት ላሳየህ። ቆይ ልንገርህ፣ እሺ ልጠይቅህ። አዲስ ኪዳን የሚባል መጽሐፍ አለ አይደለ? አለ። አዲስ ኪዳን የሚለው መጽሐፉ የመጽሐፍ ርዕሱ አዲስ ኪዳን የሚለው መጽሐፍ ከብሉይ ኪዳን አለ ወይስ የለም? አዲስ ኪዳን የሚል አሁን አንተ አዲስ መጽሐፍ ብለህ ያዝከው አዲስ ኪዳን ተብሎ በብሉይ ኪዳን የተጻፈ
ከዛ ውጭ ያመጣሁ ነገር አለ ወይ ነው እኔ ብሉይ ኪዳን ላይ ተጽፎ አላየሁም። እሺ አዲስ ኪዳን ላይ አሁን ስሙ እንግዲህ አስባችሁ። ነገር ግን ይኸውልህ እኛ አዲስ ኪዳን ያለበት ምክንያት ክርስቶስም ጽዋውን አንስቶ ይህ በደሜ የሚሆን አዲስ ኪዳን ነው ስላለ፣ ስለዚህ ክርስቶስ በደም ኪዳን ካደረገ በኋላ እሺ ትንቢተ ኤርምያስ 31 አዲስ ኪዳን አላቸው። ትንቢተ ኤርምያስ 31 አንብብልኝ። ምን ይላል? አንብበው። ገና የመጽሐፍ ርዕስ በነገራችሁ ላይ ነው። የአዲስ ኪዳን መጽሐፍ ርዕሳችሁ የክርስትና ሊቃውንትን የሚጠቅሰው ይንጥቅስ ነው። ግን ይህ በደሜ የሚሆን አዲስ ኪዳን ነው ያለ ኢየሱስ ክርስቶስ ነው። ትንቢተ ምንድን ነው ያልከኝ? ኤርምያስ 31 ብታነበው ጥሩ ነበር። ትንቢተ ኤርምያስ ከቤተ እንደው ኢብራሂም የሚለው ከቤተ እስራኤል ጋር የሚገባው አዲስ ቃል ኪዳን አለ ይላል። ቃል ኪዳን የለውም አዲስ ኪዳን ነው የሚለው። ቤት እስራኤል ይላል። ከእስራኤል ቤት ጋር የሚለው የግዙ መሰለ የዕብራይስጡ ቤተ እስራኤል ነው የሚለው 31 እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ቃል ኪዳን የምገባበት ወራት ይመጣል ይላል እግዚአብሔር። ከግብጽ ጋር አወጣቸው ዘንድ እጃቸውንም የያዝኩበት ቀን ከአባቶቻቸው ጋር እንደገባሁት ያለ ቃል ኪዳን አይደለም። እነርሱ በኪዳን አልጸኑም፣ እኔም ቸል አልኋቸው ይላል እግዚአብሔር። ከነዚያም ወራት በኋላ ከእስራኤል ቤት ጋር የምገባው ቃል ኪዳን ይህ ነውና ይላል እግዚአብሔር። ሕጌን በልቦናቸው አኖራለሁ፣ በልቦናቸው ጽፋለሁ። እኔም አምላክ ሆናቸዋለሁ፣ እነርሱም ሕዝብ ይሆኑኛል። እያንዳንዱ ሰው ባልንጀራውን ወንድሙን እግዚአብሔርን እወቅ ብሎ አያስተምርም። ከታናሹ ጀምሮ እስከ ታላቁ ድረስ ያውቁኛል ይላል እግዚአብሔር። በደላቸውን እምራ፣ ኃጢአታቸውን ገባኝ። አዲስ ኪዳን የሚለው ቃል ምን ነው የመጣው? አዲስ ኪዳን የሚለውን እኔ የማውቀው ኢየሱስ እሺ በቃ ጨረስኩ። ክብረት ይሄም እኮ ይሄ መች ተፈጽሟል? እኔ ጨርሻለሁ። እሺ ክብረትን ላይ ይሄ ትንቢቱ ተፈጽሟል። ችግር የለም። እሱን መች ተፈጸመ? ችግር የለም። ክብረት አቤት። አዲስ ኪዳን የሚለው ይሄ ኤርምያስ 31 ለክርስትና መጽሐፍ አስተዋጽኦ አለው የለውም? አዎ አለው እላለሁኝ። እኔ ዕብራውያን ላይ እኔ እኮ የለውም አላልኩም፣ ግን ትንቢት አይደለም ወይ የተፈጸመው? መቼ ነው? ቆይ አይደለም። አዲስ ኪዳን ብሎ ሲጻፍ መጽሐፉ ክርስትና መጽሐፉ ነው። ከብረት ጋር ነው የሚቀጥለው። እሺ ከጥልቅ ጋር አዎ ዕብራውያን ስንት እንደሆነ ያው እኔ እንትን ነኝና ቆይ እስቲ ሁለተኛ እሺ ዕብራውያን 8 ወይም ሰርች ላድርግ መሰለኝ አስረጅቷል። ኦኬ አዎ ዕብራውያን 8 ላይ አዲስ ኪዳን ዕብራውያን 8 ነው። አዎ ልክ ነው። እሺ እነርሱን እየነቀፈ እሺ እንደውም አሁን ግን ከ6 ጀምሮ ላንብበው፣ ምክንያቱም ያው ይሄንኑ ነው ዕብራውያን የሚጠቅሰውና አሁን ግን በሚሻል ተስፋ ቃል በተመሰረተ በሚሻል ኪዳን ደግሞ መካከለኛ እንደሚሆን በዚያ ልክ እጅግ የሚሻል አገልግሎት አግኝቷል። ፊተኛው ኪዳን ነቀፋ ባይኖረው ለሁለተኛው ስፍራ ባልተፈለገም ነበር። እነርሱን እየነቀፈ ይላቸዋልና እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ኪዳን የምገባበት ወራት ይመጣል ይላል ጌታ። ከግብጽ አገር አወጣቸው ዘንድ እጃቸውን በያዝኩበት ቀን ከአባቶቻቸው ጋር እንደገባሁት ኪዳን አይደለም። እነርሱ በኪዳን ያልጸኑምና እኔም ቸል አልኋቸው ይላል ጌታ። ከዚያ ወራት በኋላ ከእስራኤል ቤት ጋር የምገባው ቃል ኪዳን ይህ ነውና ይላል ጌታ። ሕጌን በልቦናቸው አኖራለሁ፣ በልባቸውም እጽፈዋለሁ። እኔም አምላክ እሆንላቸዋለሁ፣ እነርሱም ሕዝብ ይሆኑልኛል። እያንዳንዱም ጎረቤቱን ታናሹም ወንድሙን ጌታን እወቅ ብሎ አያስተምርም። ከታናሹ ጀምሮ እስከ ታላቁ ድረስ ያውቁኛልና አመፃቸውንም እምራቸዋለሁ፣ ኃጢአታቸውንም ደግሜ አላስብም። አዲስ በማለቱ ፊተኛውን አስረጅቷል፣ አሮጌና ውራጅ የሆነውስ ሊጠፋ ቀርቧል ይላል። እናም አርጊውመንቱ ምንድነው?
ወረደ እንዴ? ኦኬ አርጊውመንቱ ምንድን ነው? ፊተኛው ሙሉ ለሙሉ በቃ ምንም ጉድለት ባይገኝበት ፊተኛው ኪዳን የመጀመሪያው ለሁለተኛው ስፍራ ባልተፈለገም ነበር ይላል እና ከማን ጋር ነው አሁን አዲስ ከማን ጋር ነው የሚለው? ኦኬ ከእስራኤል ቤት ወይም መጀመሪያው ከእስራኤል ቤትና ከይሁዳ ቤት ይላል፣ ሁለተኛው ደግሞ ከእስራኤል ቤት ይላል። ያው ስለዚህ ኦኬ እሱን ነው ተጥልሻይ እንደዚህ ነው። እኔ እንደዛ ሰው ልጅ ያነበበ አይመስለኝም። እሺ ችግር የለም። ይሄ ወደ ዕብራውያን የተባለው ለዕብራውያን ነው መጽሐፍ ማለት ላይ ወደ እስራኤል ከዕብራውያን ማለት መሰለህ ከባህር ማለት ነው አይደል? ዕብራውያን ማለት ምንድነው? ክብረትዬ ከባህሩ ማዶ ተሻገሩ ነው አይደል? አብርሃም ኢብሪ ይባላል አይደል? ባህሩን ስለተሻገረ አባር ተሻገረ ነው አይደል? እንደዛ መሰለኝ። እንትን ነው ይሄ ዕብራውያን የሚለው ነገር እንትን ያለው ከግሪክ አባር ነው። የዕብራይስጡ ቃል አባር ማለት ነው። ከወንዙ ማዶ ተሻገረ ነው። ትርጉሙ እንደዛ ይሆናል። ራስቸዋለሁ ግን ኤቤር ነው ምናምን የሚባል እንትን አለው። ዕብራዊ የሚለው ግን የመጣው እንትን ይሄ አይ ቲንክ እንተናም አብርሃም ራሱ ዕብራዊ ነው ተብሏል። ያዕቆብ ራሱ እንተና ዮሴፍ ላይ ከሆነ ዕብራዊ ብለውታል። ዕብራዊ የተባለው ምንድነው ሲባለው በቋንቋው ነው ያወቁት። ዕብራዊ ነው ብለውታል። ዮሴፍን አለ ከእስር ቤት ነው። እኔ ደግሞ የምለው ያው ሲጻፍ እኮ ዕብራዊ የተባለበት ምክንያት ምንድነው ሲባል አንደኛ ቋንቋ ነው። መቼም ኢትዮጵያዊ ነው ከተባለ ክብረት ኢትዮጵያዊ ነው መለያ ያለው ነው አይደለ? አሁን ግብጽ ላይ ዮሴፍ ሆኖ ዕብራዊ ነው ከተባለ በምንድነው የዕብራዊነትን ያረጋግጡት ሲባል ቋንቋ ሊሆን ይችላል። የቋንቋ መንተባተብ ያ ነገር ሊሆን ይችላል። ዕብራዊ ይላል። ዕብራዊ ደግሞ ነው አባር ነው የዕብራይስጥ ቃል ነው። አባር ማለት ተሻገረ ወንዙን እኔ ወደ ማሳያ ሀገር ይለው አባር የሚል የዕብራይስጥ ቃል አለ። ዕብራዊ ይባላል። ተሻገረ አባር ነው ኤቤ። እሺ እሱ ወደም እንደገና አይቼ እነግርሃለሁ። ግን እንደዛ አይነት ስራ አለ። ዴቫ ነው እሺ ሌላ ጥያቄ ደግሞ ልናቀርብ ነውና እንደው አያርገባችሁና አይሁዶች እነዚህ ክርስቲያኖች የአምላክን ክብር ዝቅ አረጉ፣ አምላክ ተወለደ ሞተ ብለው የአምላካችን ክብር ዝቅ ስላረጉ ብለው የሆነ ሕግ አውጥተው መጽሐፉን ቢቀበሏችሁ ምን ይውጣችኋል? ሁለተኛ ደግሞ በተቃራኒ ሃይማኖት ከተቃራኒ ሃይማኖት መጽሐፍ ወስዶ እንደገና ሌላ ተቃራኒ ሃይማኖት መመስረትስ እንዴት ይታያል? ህሊናስ እንዴት ወይ ተመሳሳይ አላደረጋችሁት? ፍጹም ተቃራኒ ሃይማኖት የሆነ ነገር አርጋችኋል። እና የመጀመሪያው በቃ በሆነ ህግ ምክንያት በቃ የአምላክ ክብር ዝቅ ብሏል። ዞሮ ዞሮ አምላክ ተወለደ ሞተ እየተባለ ስለዚህ መጽሐፋችን መልሱልን ቢሉ ምንድነው ጣፋንታችሁ? እውነት ሲገለጥ ያግዛል። ክብረት አብሽር ቀጥል። እሺ እሱም ይናገራል። እኔ ይሄንን እኮ በግልጽ ነው ለነሱ ነው የመጣው። በቃ ማለት ምንም ችግር የለውም። ለምንድን ነው ሲባል ቀደም ያልኩት ነገር አለ፣ የተስፋ ቃል አለ። ፒውርሊ ለአብርሃም እንግዲህ እንትን የተሰጠ ነው፣ የተስፋ ቃል ተሰጥቷል። ብዙ በታሪክም የተሄዱበት ሁኔታ አለ። ለነሱም ኢየሱስ መጣ፣ ከዛ በኋላ ተሰቀለ፣ ሞተ። በቃ ከዛ አሕዛብ እንደ በረሃ ወይራ ተብሎ ሮማውያን መልእክት ላይ ተጽፏል። ተገባንኛ ነው ምንለው። ግን እግዚአብሔር የማን አምላክ ነው? አሁን ለምሳሌ የበረሃ ወይራ ማለት ፍሬ የሌለው ነው አይደለ? የበረሃ ወይራ ማለት ማያፈራ ነው አይደለ? በተፈጥሮ የበቀለው የአንድ ገበሬ ለምሳሌ አሳድጎ ያበቀለው አለ። ተፈጥሯዊ እኮ የበረሃ ወይራ ደግሞ ማፍራትና ለማፍራት አይደለም። እዚህ ጋር ከየት ነው የመጣው? ቋዛ ላይ ሲቀጥልሽ ያ ነገር በቤት ውስጥ የነበረ አለ። ኢየሱስም አንድ ምሳሌ ሰጠው አለ። ጠፍቶ የነበረ ወንድም አለ፣ በቤት የቆየ የበረሃ ወይራ እንጂ አሁን የበረሃ በራና እንትን በለኝና የበረሃ ወይራ የተባለው ለምሳሌ የበረሃ ወይራ ያፈራል፣ ፍሬ ያለው
ፍሬ የሌለው ከፍሬ ካለው ጋር ነው አይደል? ፍሬማ ግን የበረሃ ወይራ ሲባል ምሳሌ የምትጠቀመው ከፍሬ አንጻር አይደለም። ፍሬማ ሁላችንም እኮ ፍሬ ምንድነው ነው? አሁን ፍሬን እንየውሽ። ለምሳሌ ፍሬ ምንድነው ነው? አሁን ፍሬ ማለት ምንድነው ነው? የእግዚአብሔር መንፈሳዊ ነገር ነው ወይስ መልካም ስራ ነው ፍሬ የሚባለው ነገር? እንደዛ ነው። መልካም ስራ የእግዚአብሔር ያው መንፈሳዊ ነገር እኮ ነው። መልካም ስራ ማለት የእግዚአብሔርን ሐሳብ በአንተ ህይወት ውስጥ ሲገለጥ ማለት ነው። ግን ይሄ ለምሳሌ ሽታ አሁን ለምሳሌ ሽታ አለ አይደል? ሽታ አለ። ለምሳሌ ሽታ እና ፍሬ ሲባል አሁን ለምሳሌ መልካም ለምሳሌ ስለ ሕፃን የተነገረ ነገር አለ። ሕፃንን ሽታ የሚባለው ነገር እሱ ሽታ በነገራችን ላይ እንትን ነፍስን ያስደስት ነገር ነው፣ ደስ ያሰኛል። መልካም ስራን አይደለም። እሱ መልካም ስነ ምግባርን ነው ወይስ የፈጣሪን ህግና ስርዓትን ነው የሚመለከት? እንደዛ ሲለው ነው ጥያቄ። የፈጣሪ ህግና ስርዓት ነው። ግን ምን መሰለህ አንተ አሁን ህግና ስርዓት ስልህ የሙሴን ህግ ነው የምትለኝ። እኔ ደግሞ በህሊናም አለ በአሕዛብም ዘንድ ያለ ሽታ። ለምሳሌ ጣፋጭ ሽታ ነው ጣን ላይ ልህድልህና አሁን ለምሳሌ ለፈጣሪ ጣፋጭ ጣን ይቀርባል አይደል? ጣን ይሸታል። ለምሳሌ ቀላሉ ንገርና ዝምባባ የሚባል ዛፍ ታውቃለህ? ዝምባባ በኦሪት ላይ እንትን ብሏል። ዝምባባ የሚባል ዛፍ ታውቃለህ? በደንብ አላስታውሰውም ጥቅሱን የተቀበለ ግን አለ። ከዳስ በዓል ላይ አለ ዝምባባ የሚባል አለ። ዝምባባ የሚባል ፍሬ ያለው ሽታ የለውም። ኦኬ አይ ቲንክ ሐሳቡ ወደ ሌላ እንዳይሄድ ነው። እሺ ሌላ ደግሞ ሌላ ትርንጎ የሚባል ነገር ደግሞ አለ። ትርንጎ የሚባል እንደ ብርቱካን ነው። ሽታም አለው ጣዕምም አለው። ሁለቱን ያሟላ ነው። አሁን ወይራ ላይ ስንሄድ ፍሬ አለው ሽታ የለውም። የበረሃ ደግሞ ሲባል ሽታም የለውም ፍሬም የለውም። ምን እያለ ነው ነው እዛ ላይ የበረሃ ወይራ የሚለው ፍሬና መኖርና ለመኖር አይደለም። አንተም አይራራልህም ነው። አንተም ምሳሌው ነው እኔ ምሳሌው በአውዱ ምሳሌው ከየት መጣ ይሄ ወይራ? የበረሃ ወይራ ማለት ቤት ውስጥ ካለው የቤት ከነበረው ቅርንጫፍ የተሰበረ አለ ባለማመን። ከዛ አንተ ደግሞ በማመንህ ቆመሃል፣ በማመንህ ገብተሃል እና ወደ አንተ ግን ከውጪ ነው የመጣው። ፍሬው ማን ነው ነው? ፍሬው ማን ነው? አሁን ወይ የበረሃ አይደለም። እሺ የበረሃ ወይራ ያፈራል ወይ ነው? ውሃ በሌለበት ያለው ወይራ እሱ ከምሳሌ ውጪ ልንወጣ ነው። ስለ ፍሬ ካወራን ይሄ ከየት መጣ ነው? ምን ይላል መሰለህ? ነገር ግን ከቅርንጫፎች አንዳንዶቹ ቢሰበሩ አንተም የበረሃ ወይራ የሆንክ በመካከላቸው ገብተህ ከእነርሱ ጋር የወይራ ዘይት ከሚወጣው ስር ተካፋይ ከሆንክ፣ አየህ በቃ ገብቶ ቅርንጫፍ ሆነ። ይሄ አሕዛብ በቅርንጫፎች ላይ ደግሞ አትመካ፣ በእነሱ በአይሁድ ላይ አትመካ ነው እያለ ያለው። ክርስቲያኑን ነው እንደዚህ የሚለው። ብትመካባቸው ግን ስሩ አንተን ይሸከምሃል እንጂ ስሩን የምትሸከም አንተ አይደለም። ስለዚህ አንተ እኮ ከስር ከሚወጣው ከዛፉ ከሚወጣው እኮ ተካፋይ ሆነሃል። ስለዚህ ፍሬ ታፈራለህ። ግን ከየት መጣህ? ከበረሃ ከውጪ ማለት ነው። ስለዚህ በአጠቃላይ የዴቭ ጥያቄ ምንድነው? እነሱ ቢወስዱባችሁ አንደኛ ቢወስዱባችሁ ከሚለው በፊት የነሱን መሆኑን እኔም አምናለሁ ነው። በእነሱ በኩል ነው የመጣው። ተስፋው ቃል አባቶች ምናምን ያው እዚሁ ሮሜ ነው እንግዲህ አዲስ ኪዳን ትልቅ መጽሐፍ የወንጌልን ስለ አይሁድና ስለ አሕዛብ የያዘ ማለት ነው ይላቸዋል። ከነርሱ ናቸው መዳን መጀመሪያ ወንጌሉም መጀመሪያ ለአይሁድ ከዚያ ለግሪክ ሰው ለአሕዛብ ማለት ነው ይለዋል። ይሄ ሁሉ የተረጋገጠ ነው። እሺ ማን የሰጠን ግን መጽሐፉን ሲባል ያው እግዚአብሔርን የሚጠራው ሮሜው ላይ እዛ ላይ ደግሞ ምን ይላል? የአይሁድ አምላክ የዓለምስ የአሕዛብስ አምላክ አይደለምን ይላል አንድ ቦታ ላይ እንትኑን ረስቸው እና የአሕዛብም እኮ ነው። አሕዛብ እኮ በደሉ፣ ጣዖት አመለኩ። ጣዖት ማምለካቸው ኃጢአት የሆነው እኮ አሕዛብም እግዚአብሔርን ማምለክ ስለነበረባቸው ነው። ይሄን አስተውሉ። ስለዚህ እግዚአብሔር የአይሁድ ብቻ አይደለም አምላክነቱ የአሕዛብም። ስለዚህ ለአሕዛብም ጥሪ ያደረገው መጽሐፉን በአይሁድ በኩል ለዓለም ሁሉ የላከው ማን ነው? እግዚአብሔር ነው። እነሱ መውሰድ አይችሉም። እነሱ አሁን ትክክል ነው። ለእነሱ መጀመሪያ መጣ እንጂ ለእኛም የመጣው ከእግዚአብሔር ማለት ነው። ዴቭ እንዴ ብሉይ ኪዳንን መውሰድ አይችሉም? ወዴት ነው የሚወስድ? ትክክል አልተረጎሙትም። አበላሹት ካሉ
አበላሽት ማለት ይቻላል እንጂ ምን ካመንበት ምን ያደርጋል? በቃ ይሄ ብሉይ ኪዳን የመጣው ለእስራኤል ነው ሲጀምር ለነገሩና በሆነ ህግ ቢያሳግዱ ምንድነው ማለት ክብረት እንዴት መሰል ማን ነው የሚያግደው? እኛ ብሉይ ኪዳን ብሉይ ኪዳን መሰለ እኛ ስያግ ለተወራ እንባላለን። አሁን ለምሳሌ ስያግ ለተወራ ቶራ እንዳይጣስ እኛ ወታደሮች ነን። የተሰጠው ህዝብ አለ። ለምሳሌ ሊቃውንቶች እኔ እኮ አሁን በስጋ ዝምድና አደረከው እኮ እኔ እኮ አሁን አንተ ሞራን በመቀበል ብትቀበል እሱን ተወደ በመቀበል ደረጃ አሁን ለምሳሌ እኛ እስራኤላውያን ለምሳሌ ሲባሉ ይወድ ግብጽ ላይ ያሉ ለምሳሌ ግብጽ ላይ ያሉ እስራኤላውያን በአመጋገባቸው ባለባበሳቸውና በስማቸው ይለዩ ነበር። ሌላውን ነገር ዝተዋል። በግብጽ ያሉ እስራኤላውያን ቅብብሎሽ አለ፣ ባህል አለ፣ አመጋገብ አለ፣ ቋንቋ የሚባል ነገር አለ። ያ ነገር አለን። አንድ አሃዛብ መጥቶ ወይም ደግሞ አንድ ሰው መጥቶ ያንግ ሲያበላሽብን እኛ አጥር ነን፣ ወታደር ነን፣ እንከላከላለን። ለምሳሌ እነ ክብረት እግዚአብሔር ልጅ አለው ብለው እኛን አምላክ ሲመጡ ኖ እኛ አጥሮች ነን አይደለም ብለን እንሟገታለን። ምክንያቱም ለምንድን ነው? መጽሐፉን እኛ በቅብብሎች ተቀብለነዋል። እኛ አጥር ነን እኛ ብለን እናምናለን። አዎ ትክክል እረዳለሁ። ማለት ሌሎች ሰዎች መጥተው ዝም ብለው ያለ አግባብ ሲተረጉሙት እኛ ማረም አለብን ነው። አዎ ምንድነው ግን አሁን ኪሚጽዮን እንደው ስናየው እግዚአብሔር በስጋ ዝምድና ያው ይሄንን ነው ዛሬ እንግዲህ የያዝነውና እግዚአብሔር በስጋ ዝምድና አይመርጥም። ይሄንን በህሊናም ነው ህግ ላይ ራሱ አብርሃም ተመረጠ ሲል የአብርሃም ዘሮች ሁሉ እንዳልተመረጡ በትክክል ያሳያል። በዘር እንዳልሆነ እዛው ላይ ታገኛለህ። አዲስ ኪዳንም ሳይመጣ እዛው ላይ ታገኛለህ። በስጋ እንዳልሆነ በኩርነት ቀድሞ በመወለድ እንዳልሆነ ታገኛለህ። አብዛኛው በታናናሹ ነው የተሰራው። እንደውም ወራሽ የሚሆነው ታላቅ ሆኖ ሳለ ማለት ነው። በተስፋ ቃል ነው ሳይወለዱ ነው የሚመረጡ የነበረው። ይሄም ሮሜ ላይ ተጽፏል። እኔ ሮሜን እንደውም ዛሬ በቃ ወይ ሪኮሜንድ ላድርግልህ መሰለኝ። ያ ክብረትዬ ምን መሰለኝ እኔ እሱን ተናግረኛለሁ። ሮሜንም አንብበው እና በነገራችን ላይ ክብረት እንዴት መሰለ እኔ ሮማውያን የሮሚ የሚባለው መጽሐፍ አነበዋለሁ። ምክንያቱም ያው ታውቃለህ ሰውየው ለኛ ያስተላለፈው ምልክት ነው ተብሎ ስለሚታሰብ እንዴት አድርጎ ሰበከ የሚለውን መጀመሪያ እሱን ነው በጣም ደጋግሜ ያነበዋለሁ። የሚያነሳቸው ጥቅሶች አሉ። በነገራችን ላይ ጠቃሹ ስህተት አለበት ብዬ አላምንም። እውቀት አለው። እውቀትና ያለበት ያው የተስፋ ቃል ብሎ የተሟገተውን አይተሃል። ለምሳሌ እሱ ጋር ነው የተስፋ ቃልን አይቼ የተስፋ ቃል እሱ የወሰደበት ቀጥታ ዳይሬክት ትክክል ነው። የተስፋ ቃል የተባለው እሱ ግልጽ ነው። ግን የተስፋ ቃል ማን ነው ሲባል እሱን ችግር የለም እንቀጥል። እሺ አሁንም የምን መሰለ እኛ እንዴት ብለን እናስባለን መሰለ አንድ እስራኤላዊ ከአሕዛብ ጋር የሚለየው በምንድን ነው ብሎ ታምናለህ መሰለ? ክብረት የአይሁዳውያን እንዴት ብለው ያምናሉ ብለህ ታምናለህ? እንደያንም ጠይቀህ ምን አልከኝ? አንድ አይሁዳዊ አንድ እስራኤላዊ ከአሕዛብ ጋር የሚለየው በምንድን ነው ብለህ የሚያምኑ ይመስለዋል? የኪዳን ተቀባይ በቃ የኪዳን ባለቤቶቹ እስራኤላውያን ናቸው። እንደዛ በነፍሱ ነው በነፍስ ነው እንጂ በነፍስ እንዴት በነፍስ እንግዲህ እኛ እስራኤላውያን ሲባሉ ነው በአብርሃም አመቱ የአዳምን ነፍስ ይዘናል ብለን ነው የምናምነው። ሲጀመር ይሄ ነው ዋናው ልዩነታችን። የማንን የአዳም የመጀመሪያውን ሰው ያልተሳሳተውን ነፍስ አለን ነው። ይሄ ይኸውልህ ኬሚጽዮን እሱ ማመን አከብራለሁ፣ ግን ከቶራ ውጪ እየሆንክብኝ ነው። አሁን እኔ ማንም አልመጣም እንደዛ ነው። አይሁዳውያን እንዴት ያምናሉ ነው። ለምሳሌ ይኸውልህ ለእንዴት አድርጋ አስተምራለሁ መሰለህ? መጀመሪያ አይሁዳውያን ከአሕዛብ ጋር የሚለዩት በምንድን ነው ብትላቸው በነፍሳቸው ነው። ይሄን አይደለም እኔ ቶራ የሚለው በኪዳን እሱን አንብብ ነው። መጀመሪያ ቶራን ነው የሚዳኝ። አይሁዳውያን አሁን ክርስትና የሚያምነው አለ አይደለ?
ክርስትና እንዴት ነው የሚያምን ብዬ አይደለም። አይሁዳውያን የሚያምኑት አጠቃላይ አይሁዳውያን ከአሕዛብ ጋር የሚለዩት በምንድን ነው ብለህ ብትማር በነብስ ነው የሚሉት። በነብስ ኦኬ። እንዴት ነው ያለው እኮ ነው የሚል ሰው ይኖር እኮ እሱን አከብራለሁ አልኩ እኮ አንተ አስተምሮት አለ መጀመሪያ ከየት መጣ አይልማ። እሺ ያነስ ደግሞ ከምን ነው የመጣ ስንባልኛ የአብርሃም ቤተሰቦች በፈጣሪ ጥበቃ ነበሩ። እኛ አሁን ለምሳሌ አንድ በፊት በነፍስ ነው የምንለየው ያልከው አልገባኝም። ግን ምን ማለት? ለምሳሌ አሕዛብ ማለት ልክ የአሕዛብ ነፍስና ሰው አዳም ማለትና ሰው ማለት አዳም ማለትና ይሄ አሁን የወደቀው አዳምና አሁን ያለው አዳም እንደሚሉት ማለት ነው። ለምሳሌ እኛ ምንድነው ከአሕዛብ ጋራ ምን ማለት ነው? ሰው የሚባለው እግርና እጅ አራት እግር ስለሆነ አይደለም ነው። ሁለት እግርን ቁሞ ስለሚሄድ አይደለም ነው። ፈጣሪውን ማወቅ ነው። ለምሳሌ እንስሳትን አጎንብሰው ቢሄዱም እንደ ሰው ናቸው። ሰው የሚባለው ፈጣሪውን ማወቅ ነው። አሁን ይሄ አያቁም ነው አይደል? ፈጣሪ ደግሞ አዳም ደግሞ ፈጣሪውን ያውቅ ነበረ። ስለዚህ ሰው የሚባለው ከእንስሳት የሚለየው ጎንበስ ብሎ በመሄዱ አይደለም። እንስሳም ቀና ብሎ ቢሄድ እንደ ሰው ነው የሚሆነው። ቆይ አንዴ አሁን ቲሚቲዮን አሁን ከእንትን ጋር ነው የምንጋፈጠው። ከኛ ከኦፒኒየን ከምናምን ጋር ሳይሆን ከህግ ጋር ከቶራ ጋር። ለምንድን ነው ደስ የሚለኝ ይሄን ስል አንተም ቶራ የበላይ ነው ስለምትል እኔ በደንብ ደፈር ብዬ እናገራለሁ። ቶራ የማይለውን የማያስተምረውን በሐሳብም የሌለበትን ነገር የፈለገ መምህር ሊቅ ምናምን ነቢያትም እንኳን መጥተው ቢሉ ሐዋርያትም ኢየሱስም እንኳን ቢሉ አለቀ በቃ ችግር ነው። ቶራ ምንድነው የሚለው ስትል የአብርሃም ዘር ሆነው ኪዳን ውስጥ የሌሉ አሉ። በቃ የአብርሃም የቴራ ምናምን ቅድም እንዳልከኝ ማን ነው ታራ ምናምን አይደለም። የአብርሃምም ዘር ሆነው የአብርሃም ኪዳን ውስጥ ያልሆኑ አሉ። አንድ ሁለተኛ ደረጃ ደግሞ ከአብርሃምም ዘር ከእስራኤልም ዘር ሆነው ሕግን ካላከበሩ ኪዳኑን ካልያዙ ተለይተው ይጠፋሉ። ሁለት ይሄ የእግዚአብሔር ሪሌሽንሺፕ ከሰው ጋር ያለው በዘር እንዳልሆነ ቶራ ያስተምራል። እኔ እሱ ከብራ መሰለ ሰው አንተ እኮ የተለየህ ነህ በዘር ገና ስትወለድ እንዲህ ነህ ቢልህ አንተ ቶራን ትይዝና አይደለም በኪዳን ነው እኔ በዘር የተለየው አይደለም የኖህ ዘር ነኝ የኖህ ዘር ነኝ በቃ ሊተራሊ እና አዳም ከወደቀ በኋላ ማለት እና ሴም ካምም ያፌትም የኖህ ዘሮች ናቸው የወደቀው አዳም ዘሮች ናቸው። እሺ ክብረት እንዴት አድርጌ ላስረዳ መሰለ? ለምሳሌ መጽሐፍ ላይ ተጻፈ ህግ ላይ ነው የምታስረዳኝ። ህግ ላይ ቆመ አሁን ሊቃውንት አለ ቶራ ላይ እንትን ላይ ልንገር። ለምሳሌ ምን ታውቀዋለህ አይደለ? መርዶኪዎስ የሚባል አለ አይደለ? መርዶኪዎስ ማለት ምን ተብሎ ተጽፏል መሰለ? አንድ አይሁዳዊ ሰው ነበረ ሲባል ስለዚህ በአንድ ፈጣሪ ያመነ ሁሉ አይሁድ ይባላል ነው ሊቃውንቶች የሚሉት። በታውቃለህ አንድ አይሁዳዊ ሰው ችግር የለኝም ያመነ ለምሳሌ አንድ አይሁዳዊ ሰው ነበረ ማለት ለምሳሌ በዛ ላይ ንጉሱ ለጣዖት አምልኮ ሲባል አማን ምን አለ? አንድ አይሁዳዊ ሰው ነበር ነው። አንድ አይሁዳዊ ሰው ማለት ምንድነው ሲባል በአንድ ፈጣሪ ያመለከ ሁሉ አይሁድ ነው። በቃ በአንድ ፈጣሪ ማመለክ አይሁዳዊ ይባላሉ ነው ሊቃውንቶች። በቃ አንድ ፈጣሪ አይሁድ ነው። ለምሳሌ እነ ዴቭ ጋር የሚያመሳስለን ነገር አለ። ዴቭ ለምሳሌ ቃሉ ላይ ነው ያልጣለ ሙስሊም ነው ሲለኝ ያ ስለዚህ እኔም እኮ እስማማለሁ። ምንም እዛ ቃላቱን ታዛዥ ማለት ነው ወይም አንድ አምላክ አማኝ ነው። እሺ ጥሩ ነገር ግን አንድ አይሁዳዊ ነበረ ነው የተባለ። አሁን አንድ አይሁዳዊ ነበረ ከተባለ አንድ አይሁዳዊ ሰው ምንድነው ሲባል አዳም ነው። ኦኬ ስለዚህ አይሁዳዊ ሰው ከተባለ አዳም ነው ማለት ነው እሱ።
ከውን ወክሏል ነው ሊቃውንቶች እንትን የሚሉት። ስለዚህ ደግሞ እሱ ያው የአይሁድ ዘር እንዳልሆነ ታውቃለህ። የቢንያም ነገር ነው። አይሁድ የተባለበት በዘር አይደለም፣ ቢንያማዊ ሆኖ ነው አይሁድ የተባለው። ባይዘው ቢንያምና አይሁድ እንትን ነው ተመሳሳይ። ለምን መሰለህ? አረ ነገሩ ቆጥሮ አይመሳሰልም። ፖለቲካዊ ነገር ነበራቸው፣ ግን ደቡብ ላይ የነበሩት ሁለቱ ናቸው፣ ይሁዳና ቢንያም። ቢንያም እኮ ከሰሜን ከእስራኤል ጋር እኮ አልነበረም እና ከይሁዳ ጋር አንድ ላይ ሲማረኩ ምናምን ያው ነው እዛው አካባቢ ነው እና በርግጥ የተለያዩ ነገዶች ናቸው ይሁዳና በእምነቱ ነው። አሁን እምነቱ አንድ ሰው ለምሳሌ አንድ ፈጣሪን አመለከ የተባለ በብቸኝነት አንድ ፈጣሪን አመለከ የተባለ በዚህ ጥቅስ መሰረት እኔ አይሁዳዊ ነው ብዬ ነው ማምነው። አይሁዳዊ አንድ አምላክ ማምነው ቃላቱ ላይ እንትን ማለት ነው። እኔ ከፈጣሪ ስለዚህ ከየትም ይምጣ